ጥያቄ ምንድን ነው? እሺ ኤግዛክትሊ በቃ ታንክ ዩ የነፍስ ጥያቄ ኤግዛክትሊ። ኦኬ ታንክ ዩ። እሺ ስለ አሁን የነፍሴ ጥያቄ እኔ ልሳንን በልሳን መናገር አንተ ከፕሮቴስታንቱ ህብረት ስለሆንክ በልሳን መናገርንና ሴት ልጅ በማህበር መካከል ወጥታ ማስተማሩን መስበኳን እንዴት ያለ ነው? በፕሮቴስታንቱ ዓለም ውስጥ ለእኔ ካልተዋጡልኝ አስተምሮት ወይም ስርዓቶች አንዱ ስለነበሩ ከሐዋርያው ጳውሎስ መልእክት ጋር ይጋጫል። በልሳን መናገርም ሁለቱም ሆነ ሀሳቦች ላይ በዩቲዩብ ላይ ቪዲዮ አስቀምጫለሁ ወንድማ ነው። ሁለቱም ላይ ያልካቸው ላይ በጉባኤ መካከል ሴት በተለይ ይሄኛው ሴት ማስተማር የሚለው ወደ ኋላ ነው ያለው የቆየ ነው ግን አለ ቪዲዮ። ከዛ በልሳን መናገሮች ወር በልሳኖች መናገር የሚል ላይ ደግሞ አንድ የሰራሁት ቪዲዮ አለ ዩቲዩብ ቻናሌ በዚህኛው ስም ነው አፖሎጊያ በሚል በአማርኛው ሰርች አድርግ። የኔ ፎቶ ቢጫ ያለበት ነው ግባና ታገኛለህ አለ። ያው ደቂቃ ለመቆጠብ ያክል ሌሎች የሚገቡ ሰዎች ስላሉ ማለት ነው። አየ ታንክ ዩ። እሺ በቃ ስለ አጽዋማት ግን አንተ አሁን ችግር የለውም እኔ ታረማለሁ ያልኩት ኢቭን ከኔ አሁን እኔ አደንቃለሁ ጥሩ ፖዚቲቭ ሆነ ስለምታብራራ ምናምን ያልኩት ብዙ ጊዜ ስለሚከታተል ነው። ትንሽ እኔ እንደማረመው እንግዲህ ሰው በራሱ ፍጹም ስላልሆነ አንተንም ላረመው የምወደው ነገር እውነት ለመናገር በፕሮቴስታንቱ ዓለም ስለነበርኩ ወይም ዛሬ አሁን በኦርቶዶክስ ዓለም ላይ ስላለው አንባቢ ወይ አይደለም ነው በሚለው ላይ ስለ እኔ ስለ ሰው ህይወት ሰው በራሱ እርግጠኛ ሊሆን አይችልም። እኔ የሚገርም ነገር ወንጌልን ማንበብ መግለጥ ማየት ከጀመርኩ ራሱ 1 ዓመት ከምናምን ነው በትክክል ወደ ንባብና ወደ መረዳት እየመጣሁ ያለሁት እና ይሄንን ሁሉ ያደረግኩ ያለሁት በብዙ በፕሮቴስታንት በኦርቶዶክስ ህይወት ውስጥ ነው። ስለዚህ ያቺን ፓርት የሰው ህይወት ላይ እርግጠኝነትን እንድትታረምልኝ ነው። ሁለተኛ የሐዋርያት ሲጾም ያቺኛዋን ፓርትንም አንተ ብታብራራ። ምክንያቱም ሐዋርያቶቹ በህብረት ስለጾሙ ሐዋርያት አጽዋማትን ሲጾሙ በህብረት ነው የጾሙት። ምክንያቱም ከዛ ከአጽዋማትን ጨርሰው ሲወጡ በመንፈስ ቅዱስ አደረባቸው፣ እንደሰከረም ሰው ሆኑ፣ በሰባ ቋንቋ ተሞሉባቸው እና እያለ እዛ ጋር ላስተካክልህ አንደኛ ኃይልን እስክትቀበሉ በኢየሩሳሌም ቆዩ አላቸው። ከዛ በኢየሩሳሌም ቆዩ 40 ቀን ሙሉ ሲጾሙ ነበረ የሚል ማስረጃ ልታመጣ አትችልም። ሐዋርያት ሥራ ምዕራፍ 1 ላይ ምዕራፍ 2 ላይ ጾሟል ጸልዩዋል የሚል አለ። ግን ያንን ቀን በሙሉ የሆነ 40 ቀን አስቀምጠው የማህበር ጾም ምናምን ሲያደርጉ ነበር የሚል ነገር የለም። ለዛ እኮ ነው የምንጾመው። አሁን ስለማይታወቅ የሚታወቅ ነገር አድርገን ለምሳሌ በቤተክርስቲያን ደረጃ አሁን ቃለ ሕይወት ነበርኩ ምናምን ብለዋል። እኔ እስከማውቀው ለምሳሌ እኔ ደግሞ ሙሉ ወንጌል ነበርኩና ለምሳሌ የ21 ቀን ጾም አለ። ኦኬ ወደ 21 ቀን ጾም አለ እኔ የማውቀው የዓመቱ መጨረሻ አካባቢ ላይ እና ከዛ ደግሞ የጳጉሜዋ 6 እና 5 ቀን የምትሆነዋ ጾም አለች። ፔንቴ ጾም ተብሎ የሚቀለደው ማለት ነው። ኢቭን እንደዛም አለ። ከዛ በግል ያልከው በግል የተባለው ቢጠረቃቀም ፕሮቴስታንት ዲኖሚኔሽን ውስጥ ቢደረገው ማለት ነው ኦርቶዶክስ ከምትጾመው ማይተናነስ ነው። ኦኬ ኦርቶዶክስ ከምትጾመው ማለት ነው 20 ቀን ጾም ጸሎት አለ ሁሌም ከጠዋቱ 12 ሰዓት ትጀምራለህ እስከ 6 ሰዓት። እሱም አንድ ነገር ሳትነካ እየጾምክ እየጸለይክ ለዛውም ዝም ብለህ የሆነ ውሃ እህል ሳትነካ መቀመጥ ሳይሆን እየጸለይክ ማለት ነው የምታሳልፈው ጊዜ አለ። እሱን ነገር ዓለም ያውቀዋል አያውቀውም አይደለም። ዓለም ያውቀው ጎረቤት ያሉት መካነ ኢየሱሶች አያውቁም፣ ጎረቤት ያሉት ቃለ ሕይወቶችም አያውቁም። ጾምም እንደዛ ነው መሆን ያለበት። ስለዚህ ቤተክርስቲያን በምታስቀምጠው ማንዴት ይደረጋል። አሁን ችግሩ መሰለህ እዚህ ጋር ምናልባት መነሳት ያለበት እንትን ጾምን መጾም የክርስትና ስታንዳርድ ነው ብሎ መጽሐፍ ቅዱስ ነግሮሃል ወይ? ጾም መጾም እንዳለብን ታሳቢ ተደርጎ መጽሐፍ ቅዱሳዊ ነው። ሙሽራው ከነሱ የሚወሰዱበት ጊዜ ይመጣል፣ የዛኔ ይጾማሉ። አሁን ሙሽራው ከነሱ ጋር እያለ ሊከፉ አይገባም። ኦኬ መጽሐፍ ቅዱሳዊ ነው፣ ምንም ጥያቄ ማይቀርብለት። አሁን ግን ኦርቶዶክሶች ክሌም እንደሚያደርጉት ብዙ ጊዜ ካቶሊኮች እኛ ሀገር ያሉት ያው ብዙ አግሬሲቭ አይደሉም፣ በቁጥር ትንሽም ስለሆኑ ብዙ አይጨቃጨቁንም እና ውጭ ዓለም ላይ ግን እንትን ይላሉ፣ ይከራከራሉ። ግን እኛ ጋር እዚህ ሞር እንግዲህ ክሪቲካል ሆኖ የሚከራከረውን ኦርቶዶክስን እናንሳና የቱ ጋር ነው መጽሐፍ ቅዱስ ላይ ጿሚ አማኞች ስለሆኑ በጣም በቃ መንፈሳዊ ተደርጎ የተቆጠሩበት? የቱ ጋር ነው የክርስትና እንትን ነው በቃ አንጓ ነው ተብሎ እንዲታይ የተደረገው? የቱ ጋር ነው?
ኦኬ የክርስትና አንጓ ክርስቶስ ነው። ክርስቶስን መላበስ ነው ክርስቲያን የሚያስብለው። የክርስቲያን ደግሞ መግባሩ ነው የክርስቶስን መልካሙን ስራ መስራት እንጂ ጠቅላላ መጾሙ ወይም መጾሙ ካልሆነ ደግሞ አስራት በኩራት ማውጣት ምናምኑ ራሱን ችሎ አጽዳቂ ክርስቲያን አያስብልም። ያ ከሆነማ ኦሪት ባጸደቀ ባዳነ ነበረ። በአዲስ ኪዳን ክርስቶስን መላበስ ነው ክርስቲያን የሚያስብለው። ክርስቲያናዊ የሚያስብለው ከክርስቶስ ጋር መሆን ነው። ከዛ ክርስቶስን የተከተለ ክርስቶስን የተላበሰ ሰው የክርስቶስን ስራ ነው የሚሰራና በዚህ ልክ ነው አረዳዴ። በጣም ነው አመሰግነው። እኔ ግን አንድ ካላስቸገርኩ ወይም ካላዘገየው አንድ ጥያቄ ነበረችኝ እና አይ ችግር የለውም። አንድ ሰው እመጣለሁ። አስገብቼ ነበር ወጥቷል። ስለዚህ ቀጥል በነፃነት ሌላ ሰው ሲገባ። እኔ አሁን በብሉይ ኪዳን ቃኤልና አቤል በዚህ ዓለም ላይ 4 ሰዎች ነበሩ። እናትና አባቶቻቸው እና ልጆቻቸው 2 ነበሩና አቤልን በገደለ ጊዜ ቃኤል በእግዚአብሔር ተረገመ፣ ተቅበዝባዥም ሆነ፣ በምድረ በዳም እንደተሰደደ ይናገርና ለማርያምን አቤልን የሚተክ እግዚአብሔር ሴት የተባለ ወንድ ልጅን ሰጣት ይላል መጽሐፍ። ከዛ በኋላ ቃኤልም እግዚአብሔርን ምሕረት ጠየቀ። እግዚአብሔርም ይቅር አለው፣ ማረው፣ ሚስቱንም አወቀ፣ እሷም ጸነሰችለትና ከዛ ወደ ሌላ ባይብል ይገባልና ቃኤል ሚስቱን ከየት አመጣት? እዛ ክፍል ላይ ከየት አምጥቶ አገባት? እንደ ሔዋን ቃኤል ሴት ተፈጥራ ተሰርታለት ነው። አዳምና ሔዋንስ ደግሞ ከቃኤል በኋላ ማነው ከሴት ከተባለው ከተተካው ልጅ በኋላ ስንት ልጅ ወለዱ? እንዴትስ መጣን? ያንን ክፍል በባይብል ላይ በብሉይ ኪዳን ለዚህ ስለቆረጠ ያ ክፍል እንዴት ሆነ የሚለውን ለማወቅ ነበር። የምታውቀው ከሆነ ይቻላል። እሺ አንዴ ቆይ። አፖስቶሊክ አንሰር ይሄ እንትና አይ ቲንክ ተማሪው ነው መሰለኝ፣ ያኬ ተማሪው ነው መሰለኝ። እና ግባና አውራ። በጣም ኮፒ ፔስት በማድረግ ተባርከሃል እና ተው ኮፒ ፔስት እና ግባ። የምጽፋቸው ነገሮች እዚህ ከኔ ጋር አውራው ውስጥ ግባና እና እንዳጽፍ 46 ጥቅስ ነው እስካሁን የለጠፈው እንዳለጥፍ እና ግባና አውራ ከኔ ጋር። ኦኬ እንዴት ነው የምጀምርልህ መሰለህ? አሁን ምክንያቱም ቅድም ኮሜንት ላይ አንዷ ነገሩ ውስብስብ ነው ብላለች። ውስብስብ ሆኖ ሳይሆን ትንሽ ጥልፍልፍ ያለ ነገር ነው። ለምሳሌ እንደዚህ ልመልስልህ። ዘፍጥረት 1 ላይም ምዕራፍ 1 ላይም ዘፍጥረት ምዕራፍ 2 ላይም ሁለቱም የፍጥረትን ታሪክ ነው አይደል የሚናገሩት? ምዕራፍ 1 ምዕራፍ 2 ያ ልክ ነው። ምዕራፍ 1 ላይ ኤግዛክትሊ በቃ መሸ ነጋ፣ አንደኛ ቀን መሸ ነጋ፣ ሁለተኛ ቀን መሸ ነጋ፣ በመሀል ይህንን ፈጠረ መሸ ነጋ፣ ሁለተኛ ቀን እግዚአብሔር ይህ መልካም መሆኑን አየ እያለ ነው የሚቀጥለው። ምዕራፍ 2 ላይ ካየ ቁጥር 1 ላይ እግዚአብሔር ሰማይና ምድርን ባበጀ ጊዜ የሰማይና የምድር ልደቷ እንዲህ ነበረ ብሎ ነው የሚቀጥለው። ምን እንደነበረ አፖስቶሊክ አንሰር የሚባል አንድ ትርፍ ቃል የሚያወራ ልጅ አለው። ውጣ ከዚህ ሂድ ከዚህ። ከቻላችሁ ገብታችሁ አውሩ፣ ካልሆነ አትጨቃጨቁ። በቃ ቤቱ በራሱ ሕግና ደንብ ነው የሚመራው። ሌላ ቦታ የለመዳችሁትን እዛው የለመዳችሁበት። በጣም መንፈሳዊ ሰዎች አሉ አይደል? ሱፐር መንፈሳዊ ሰዎች ጌታ እያሉ የሚያወሩ እነሱ ጋር ሄዳችሁ አውሩ። እዚህ ጋር ስትሪክት ፎርዋርድ የሆነ ነገር ነው ማወራው። ሳወራ እዚህ አትመናፈሱብኝ። በቃ የሚጠቅመንን ነገር እያወራን ነው። ኦብጀክቲቭሊ አውሩ፣ አትከራከሩ። እኔ እናንተ እንደምታውቋቸው ሰዎች መንፈሳዊ አይደለሁም፣ አትጨቃጨቁ። ኦኬ። ስለዚህ ሁለቱም ፍጥረት ታሪክ ነው የሚያወራው። ልደቷ እንደዚህ ነበረ ይልና ምን እንደነበረ ሪናሬት ያደርጋል። ሪናሬት ማለት ድጋሚ ያንን ነገር ይተርከዋል። ዘፍጥረት 1 ላይ ነበረው እግዚአብሔር ሰማይና ምድርን ባደረገ ጊዜ አይትን ቁጥር 2 እንደዛ ነው የሚለው። ቁጥር 2 ወይ 3 ምዕራፍ 2 ማለት ነው። ሰማይና ምድርን ባደረገ ጊዜ ከዛ የምድር ቡቃያ ገና ከምድር አልወጣም ነበረ፣ ጠል ምድርን ደግሞ ያረሰርስ ነበረ ምናምን ነበረ ማለት የዛኛውን ስቶሪ ነው እየደገመ ያለው አይደል? ነበረ ግን ሁለቱም ፍጥረትን ነው እያወራ ያለው ነው። ስለዚህ መጽሐፍ ቅዱሳችን ውስጥ ስለ ፍጥረት የቱ ጋር ነው የሚያወራው የሚለውን ሀሳብ ለማግኘት ስትሄድ ዘፍጥረት 1 እና 2 እዛች አካባቢ ነው ጉዳዩን የሚጨርሰው ማለት ነው። ኦኬ እንደዛ ነው። ኦኬ ሁለተኛው ፕሊስ ሞዴሬተሮች ኮሜንት የሚደጋግሙ ሰዎችን ሚዩት አድርጉ። እያዩዋችሁ ነው። ሞዴሬተሮች አላችሁ፣ ይሄን ማሰሩ ከሆነ ምሰሩልኛላችሁ። ሚዩት አድርጉ። የሚቀላቅሉ ሰዎች ቦልኩ ከፈለጋችሁ ብሎክም ሰጥቻችኋለሁ። በተለይ 3 ጊዜ 4 ጊዜ ምናምን የሚጽፉ ሰዎችን
አባሯቸው። እሺ ስለዚህ የመጀመሪያው ኦሪጂናል ስቶሪ ነው። ሁለተኛው ያንን መልሶ የሚተርክልን ነው። ኦኬ ያንን መልሶ የሚተርክልን ነው። ልክ እንደዛው ምዕራፍ 4ንና ምዕራፍ 5ን ስታየው ምዕራፍ 3 ኦልሬዲ እግዚአብሔር ከኃጢአት ጋር ዲል ያደረገበትን ነገር ነው የሚናገረው። እግዚአብሔር በቃ ረገማቸው፣ እንደዚህ ለወንዱ እንደዚህ ለአዳም እንደዚህ ያለ ለሔዋን እንደዚህ ያላት ሆና ነው የሚለው ነገር ነው ያለው። 4 ላይ አሁን ቅድም ያልከው ስቶሪ ይጀምራል። አቤል ቃየል የሚሉ ስቶሪዎች ይጀምራሉ። ቃየል የሚገደልበት ነው ምዕራፍ 4፣ ሴት የሚወለድበት ነው እያለ ይቀጥላል። እንዴት እንድታየው እንደምፈልግ ታውቃለህ? የምዕራፍ 1 ላይ ያለውን ስቶሪ ማብራሪያ የት ነው የምታገኘው? ቅድም እንዳወራ ነው የፍጥረትን ጉዳይ ምዕራፍ 1 ላይ የነገረህን ማብራሪያ ምዕራፍ 8 ላይ ነው የምታገኘው። ኦኬ ቅድም ያወራነው እንደገም ነው ያልኩት። ቅድም እኮ አውርተናል። የሆነ 2 ምዕራፎችን ጠርተን እንዲህ ነበረ ብሎ የጀመረ ማለት ነው። ምዕራፍ 1 ላይ ቀን 1 ቀን 2 ቀን 2 ቆጥሯል። መሸነጋ አይደለ? ከዛ ምዕራፍ 2 ደግሞ ይመጣና እንዲህ ነበረ ብሎ ይነግረናል። ስለዚህ የምዕራፍ 1ን ማብራሪያ ምዕራፍ 8 ላይ ነው የምናገኘው። 2 ላይ ልክ እንደዛው አሁን በደንብ አያይዘን እንድትረዳው፣ ልክ እንደዛው የምዕራፍ 4ን ማብራሪያ በተለይ እንትና ከየት አገባ የሚለው ማብራሪያ የምታገኘው ምዕራፍ 5 ላይ ነው። እንዴት እንበል? እሺ እንዴት ማለት ጥሩ። ወላይታ አካባቢ ነኝ ብላላ? የወላይታ አካባቢ ተወላጅ ነኝ። አሁን ብሎራ ሀገረ ማርያም መስመር ነው የምኖረው፣ ደግሞ ኃይሌ መስመር። እሺ የሆነ ቋንቋ ልጠቀም እኮ ነው ማለት ነው ወላይትኛውን ስለምችል። ችግር የለውም ይመስለኛል። እሺ ኦኬ ምንድን ነው እንደዚህ አይነት? እሺ ለምሳሌ ሜሪ ቡና ጨምሪ፣ ባይብል እያወጣሁ ለምሳሌ እዚህ ላይ እሺ ምን ላድርግ እንግዲህ ምዕመናን ጋር እሺ አንጸባርቃል ይሄ ነገር እንደዚህ ቢደረግ እንደዚህ ይታያል። እሺ ይታያል ግርምሽ? እሺ ከአዳም እስከ ኖህ ይላል። አየህ አሁን ባጭሩ እስከ ኢቭን የኖህ ታሪክ እኮ የሚጀምረው ዘፍጥረት 6 ላይ ነው። ባይዘኝ በሙላት የሚጀምረው ግን አይተህ ከሆነ አሁን ምዕራፍ 5 ነው አይደል? ይሄ ከላይ ይታያል ዘፍጥረት 5 ነው። ልክ ነው። ከአዳም እስከ ኖህ ካለ ስንት ምዕራፍ ነው እንትን እያለ ያለው ሰብሰብ እያደረገ ያለው ማለት ነው? 2 እንግዲህ 6 ሲሆን 5 ላይ 2 5 ሲሆን አራት ምዕራፎችን ሰብሰብ እያደረገ ነው። ኦኬ አምስተኛው ራሱን ችሎ አምስተኛው ነው። ስለዚህ ከአዳም እስከ ኖህ ይላል። ስለዚህ ከዘፍጥረት 4 እስከ ዘፍጥረት 5 ማለት ነው ያለውን በሙሉ ሰብሰብ አድርጎ እየነገረን ያለው ነው። ኦኬ አሁን ተመልከት። ቅድም ምንድን ነው ያልኩት? የዘፍጥረት 1 ማብራሪያ ዘፍጥረት ስንት ነው? 2 ነው። የዘፍጥረት 4 ማብራሪያ እንትና ሄደ፣ ቃየል አቤልን ገደለው። ከዛ ወደ ምስራቅ ወደ ሆነ ቦታ ሄደ፣ እዛም አገባ፣ እንደዚህ ወለደ ምናምን። ከዛ እንደ አገባ ወለደ ይላል። ሚስቱ ከየት መጣች ምናምን የሚለውን የሚነግረን ይሄ ነው ማለት ነው። 5 ነው የሚያብራራው 4ን እንዴት እንዳብራራ ይኸው። እግዚአብሔር ሰውን ሲፈጥረው በራሱ አምሳል አበጀው፣ ወንድና ሴት አድርጎ ፈጠራቸው። ይሄ ዘፍጥረት ስንት ላይ ነው ያለው? ያው ዘፍጥረት ምዕራፍ 1 ላይ አይደል ያለው? ይሄ ታሪክ መግቢያ ላይ ነው ያለው። መግቢያ ላይ ያለው አያ እንትን ነው ሰመሪ እየሰራ ነው ማለት ነው። ሰመሪ እየሰራ ነው። ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። በተፈጠሩም ቀን ሰው ብሎ ጠራ፣ ወይም አዳም ብሎ ጠራቸው። እሺ አዳም እድሜው 130 ዓመት በሆነ ጊዜ እርሱ ራሱን የሚመስል ወንድ ልጅ ወለደ፣ ስሙንም ሴት ብሎ ጠራው። ሴት ማለት አቤል በተገደለበት ቦታ የመጣው ማለት ነው። ስለዚህ ዘፍጥረት 4ን እያወራ ነው ማለት ነው። ሴት ሄኖስን ከወለደ በኋላ 800 ዓመት ኖረ። አዳም 800 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆችን ወለደ። አዳም በአጠቃላይ
930 ዓመት ከኖረ በኋላ ሞተ። አሁን እዚሽ ጋር ነው ቁም ነገሩ ያለችው። አዎ ተመልከት እዚህ ጋር ሴት ሄኖስን ከወለደ በኋላ አዳም 800 ዓመት ኖረ። ምንና ምን ወለደ? ወንድና ሴት ልጆችን፣ ብዙ ልጆችን ወልዷል ማለት ነው አይደል? ብዙ ልጆችን ወልዷል። ስለዚህ ብዙ ልጆችን ወልዶ ከሆነ እንግዲህ የዘመድ ጋብቻ፣ የቤተሰብ ጋብቻ ምናምን መጥቶ የተከለከለው በጣም ከብዙ ሺህ ዓመት በኋላ ሙሴ ከመጣ በኋላ ነው የተከለከለው። ልክ ነው። ስለዚህ ዘፍጥረት 4 ላይ የተንጠለጠለ ስቶሪ አለ። ዘፍጥረት 4 ያልነገረንን ዘፍጥረት 5 ደግሞ እዚህ ጋር ይነግረናል ማለት ነው። ይነግረናል አዳም በጣም 800 ዓመት ውስጥ በጣም ብዙ ሴቶችና ወንዶች ልጆችን ወልዷል። ስለዚህ እዛ ከተማ ላይ ሄዶ አገባ የተባለው እዚህ ጋር ከተባዙት ውስጥ የሆነ አጋጣሚ ላይ ሄዶ ተገናኝቶ የተዋለዱትን አገቡ ብሎ ስቶሪውን አሳጥሮ እየተናገረ ያለው እንጂ ሌላ አዲስ ፍጥረት የፈጠረው ነገር የለም እግዚአብሔር። ስለዚህ ምዕራፍ 5 ያብራራዋል። ኦኬ እሺ ታንክ ዩ። ይሄንን ክፍል አንተ እንዳልኩት አንተም እንዳብራራልኝ ልክ ነው። አሁን 5 ክፍል ያብራራ የሆነችኛው ቦታ ላይ አሁን ቃል ከኢቶ ጋር የተጋባበትን ፓርት ስቶሪ ልክ ነው። መጽሐፉ እዚህ ጋር አሳጥሯል። ያሳጥራል። አንዳንድ ያጠሩ ስቶሪዎች አሉ አሁን ባይብል ላይ እንደዚህ አይነት ተመሳሳይ ያጠሩ ወንጌላቱ ይታያሉ። እንደዚህ አይነት እንትኖች ለምሳሌ ወደ ቤተ መቅደሱ ሲሄድ ለምሳሌ ፊግ ትሪ ምንድነው ይሄ የበለዝ ፍሬ የበለዝ ዛፍ አየ ምናምን የሚል አለ አይደል? ፍሬ የሌለባት ምናምን ረገማት ምናምን። ልክ ነው። አንዱ ወንጌል ታሪክ በጣም ባጠረ መልኩ ነው እሷን ተናግሮ በቃ ሄደ፣ ወደ ቤተ መቅደሱ ሊያጠራ ሄደ፣ እነዚህ ነጋዴዎች ምናምን ሊያባራቸው ሄደ ምናምን ይናገራል። ሌሎች ወንጌላትን ካየ ከዛ በኋላ ሌሎች ያደረጋቸውን ነገሮች ተናግሮ ነው ወደ ቤተ መቅደሱ ሄደ ብሎ የሚናገሩት። ዝርዝር ያስቀምጣል። ከዛ ዝርዝር ያስቀምጡና ነው የሚሄዱት። ልክ እንደዛ አለ ባይብል ላይ። ለዛ ነው አንድ ቦታ ላይ አጥሮ የተቀመጠ ነገር ካለ ሌላ ቦታ ላይ ፈልገህ ታገኘዋለህ። ጭራሹን ካልተጻፈ ምን አታገለ፣ በቃ አለቀ፣ የለም ትተዋለህ። ካስፈለገ ይነግረን ነበረ ነው። እሺ እኔ የምልህ አሪፍ መረዳት ነው ባይዘው። እኔ በኔጌቲቭ አሁን እንዳታስብ በጣም ደስ ስለሚለኝ መረዳትን ስለሚፈልግ ነው። እንትን አሁን በዚሁ ልክ አሁን በአዲስ ኪዳን ለምሳሌ አሁን ነብዩ ሄኖክን ትቀበላለህ? ሄኖክ ነብይ ተብሎ መጽሐፍ ቅዱስ ላይ አልተነገረም፣ የለም። ትንቢት እንደነገረ በነብዩን ማለት ሄኖክን ትንቢት ተናግሯል ይላል እንጂ ነብይ ነው አይልም። ምክንያቱም ምን ትንቢትን የተናገረው ነው ነብይ አይደለም። ሳውልም ተናግሯል። አየሽ አሁን ትንቢት ተናግሯል። እሱ አያሳስብም። ሄኖክ አለ በሚለው እንሂድ። እሺ ሄኖክ ተናግሯል፣ የተናገረው አለ በሚለው እንሂድ። እሺ ስለ ሄኖክ መጽሐፍቶች ነበሩ ብለን እንቀበላለን። እኛ ኦርቶዶክሳውያን የሄኖክ መጽሐፎች አሉ። ግን አሁን በአዲስ ኪዳን ደግሞ ሲታይ ይሁዳ በመልእክቱ የሄኖክን ትንቢት ማፈጸሙን፣ ምክንያቱም ምድራዊ ትንቢት ቢሆን ስጋዊ ቢሆን በዚህ ሐዋርያ በዚህ ልክ ሊፈጸም ሊነገር ስለማይችል እና ይሄ እንዲህ የተናገረው በፈሪሳውያን በሚያሳዩትና ባደረጉት በእነሱ ባህሪ እንደመፈጸሙን ተፈጸመ ብሎ ይሁዳ በአንዱ ምልክት መስክሯልና ትንቢተ ሄኖክ ብዙ ምልክቶች አሉ። ከዛ ውስጥ አንዱን ብቻ ነው ሐዋርያ የጠቀሰው። በኦርቶዶክስ ቤት ዛሬ በሰፊው በብዙ መንገድ ያብራራል። ኢቨን በኖህ ዘመን የሰው ልጅ ሆርሞን መዛባት ኢቨን ከሰው ልጅ እነዚህ 3000 ክንድ ሰዎች የተወለዱበትን ፖይንት በጣም በሰፊው ያብራራል መጽሐፍ ሄኖክ ላይ። ግን ይህንን አንተ እንደታዋለህ ነው። አንተ ምልክት ልጠይቅ ነው፣ ወደ ተቋም አልግባ። እሺ ችግር የለውም። አሁን ዝም ብለህ መጨረሻ ላይ ከተናገርካት ልጀምርና ልመለስ። 3000 ክንድ የሚሆኑ ሰዎች እንደነበሩ ይናገራል አርኪኦሎጂ። አሁን እስካሁን አግኝቶ ያውቃል? 3000 ክንድ የሞላቸውን ሰዎች አጽም አንድ ተገኘ ሲባል 3000 ክንድ አልሰማሁም። የለም እንግዲህ በጣም አሁን የኒፍሊምስ የሚባለው አለ። ለምሳሌ ኒፍሊምስ የሚባለው ረጃጅሞች ነበሩ፣ ድቅል ናቸው፣ የመላእክትና የሰው ምናምን ድቅል ናቸው ና ተብሎ ዘፍጥረት 6 ላይ ያለው ማለት ነው። በጣም ተገኝቷል። እስከሎች ምናምን ትልቅ ቁመቱ እኔ አሁን ሜትር ከ86 ነኝ እና ሜትር ከ86 እጃቸው ብቻ አንድ እጃቸው ይሄኛው እጃቸው የተገኘው እጃቸው ብቻ ሙሉ ከኔ ቁመት ይበልጣል ምናምን እና በጣም ረጃጅም ናቸው። ጭንቅላታቸው የሆነ አንድ የመኪና ጋቢና የሚያክል ማለት ነው። ትልቅ መኪና ጋቢና የሚያክል ብራብ። አሁን ይሄ ኦፊሻሊ የተገኘ ማለት ነው።
ተገኝቷል እንደዚህ አይነት እንትኖች። ስለዚህ ኔፍሊምስ የሚባሉት ነበሩ ለማለት የሚያስኬድ ነገር አለ። 3000 ክንድ አሁን ተገኝቶ አውቃል? የለም የለም። ዘፍጥረት 6 ላይ ኢንስፓየርድ የሆነ ሆሊ ስክሪፕት ኢንስፓየርድ የሆኑ ትክክለኛ መጽሐፍ ቅዱስ ክፍሎች ናቸው ብለን በምናምናቸው ውስጥ የተቀመጡትን እነሱን አርኪኦሎጂ አግኝተናል። ሄኖክ ውስጥ ያለው ለምንድን ነው የማናገኘው ነው ጥያቄው። ሄኖክን እንደ መጽሐፍ አንቀበልም፣ ኢቫንጀሊካልስ አንቀበልም፣ ወንጌላውያን አንቀበልም። ሄኖክን የማንቀበልበት ምክንያት ምንድነው? የማንቀበልበት ምክንያት ኤርሚ ራሱ ነው እንደ ኤርሚ ኦኬ፣ ኤርሚሻ እንዴት ነህ? የማንቀበልበት ምክንያት ለምሳሌ ሐዋርያዊ እንትን የለውም፣ ምንጭ የለውም፣ ተደራሲዎቹ አይታወቁም፣ በዝምታው ዘመን ነው የተጻፈው፣ ሄኖክ ራሱ ያንን መጽሐፍ አያውቀውም ምናምን ብለን የምናመጣቸው ነገሮች አሉ። ከዛ በኋላ ነው አሁን የመጨረሻ ላይ ነው የሚመጣው። እንዴ ይሁዳ ላይ ተጠቅሶ የለ እንዴ የሚለው መጨረሻ ላይ ነው የሚመጣው። እና እዛ ክፍል ላይ ያለውን ታዲያ እንዴት ነው የምንረዳው ነው ጥያቄው። አንደኛ እዛው አሁን ኦኬ፣ ቆይ አንድ መጨረሻ ላይ የምነግርህ ምናልባት የአንድ ስቴፕ ከፍ ይልብሃል፣ ግን ጎበዝ የሆኑ ነገር መለኮትን ምናምን ያጠኑ መምህራኖች የምታውቃቸው ካለ እነሱን ጠይቃቸው። አሁን ቀጥሎ የምነግርህ የትኛው ሄኖክ ነው ትክክለኛው ኢትዮጵያ ውስጥ ያለው ነው ወይስ ውጭ ያለው ብለህ ጠይቃቸው። አሁን ለምሳሌ 66ቱ ከጫፍ እስከ ጫፍ ወርድ ባይ ወርድ አማርኛ ላይ ያለው እንግሊዘኛው ላይ ያለ የኛ ማለት ነው። 66ቱ ወርድ ባይ ወርድ መጽሐፍ ይሄ ነው። ለምን ውጭ ትሄዳለህ? እዚህ ጎረቤት ሀገር ኤርትራ አለች አይደል? ኤርትራ ካለችው ጋር ይመሳሰላል ወይ ብለህ ጠይቅ። አሁን ችግሩ እሱ ነው። የቱ ነው አውተንቲክ የሆነው? አሁን ትልቁ ነው የሚባለው፣ በጣም ፉል እንትኑ ነው። ኢትዮጵያ ያለው በጣም ረጅሙ ቻፕተር ነው፣ በረጅም ቻፕተር ያለው ተብሎ ነው የሚታሰበው። አንድ ቻፕተር ረዘመ ማለት የእውነተኛነት ማረጋገጫ ነው ወይ? አይደለም። አለመሆኑን የምታውቁት በተለይ ከአንድ ቤት ላይ የሚነሳ ነው። ምንድነው ዳንኤል ላይ ቻፕተር ጨምራለች፣ ሄዳችሁ ማየት ትችላላችሁ። የ2000 ትርጉም ላይ ማለት ነው የተጨመረ ምዕራፍ አለ መጽሐፈ ዳንኤል ላይ። ማዞሬቲክ ቴክስት የማያውቀው ሰብስቲዩጀንት የማያውቀው የት እንደጨመሩት የማይታወቅ ማለት ነው የተጨመረ አለ። የተቀነሰም አለ። ቻፕተሮች የበዙ ይቀነሳሉ። ለምሳሌ እዚህ ጋር እርግጠኛ ላልሆን እችላለሁ፣ ከአንዱ መጽሐፍ ወደ አንዱ መጽሐፍ ያቀናነሱት አለ። ከባሮክ ወደ ተረፈ ኤርሚያስ ኦር ከተረፈ ኤርሚያስ ወደ ባሮክ ሳምቲንግ እንደዛ አይነት ነገር እርግጠኛ ላልሆን እችላለሁ ብያቸዋለሁ። የተቀናነሰ ቻፕተር ረጅም ቻፕተር ይቀናነሳል፣ ይጎመዳል። ያንኑ ራሱን ወደ ኋላ ሄዳችሁ 80ዎቹ ቤት ላይ ሄዳችሁ ስታዩ የለም፣ አሁን እንደተቀመጠው የተቀመጠ ነገር የለም። ስለዚህ እሱን ተውና እስካሁን የነገርኩን ተውና ኢትዮጵያ ያለው መጽሐፈ ሄኖክና ኤርትራ ያለው ለምን ተለያየ ብለህ ጠይቅ። ደን ትክክለኛው የትኛው ነው? ገብቶሃል ጥያቄ? አዎ ተረድቻለሁ። የቤት ስራ የሰጠኝ ነው ገብቶኛል። ጥያቄው በቃ ሩቅ አትሄድ። እዛ ውጪዎቹም ጋር እኮ አለ። ለምሳሌ ፈርስት ሄኖክ የሚባል አለ። ሁለት ሄኖኮች ናቸው ያሉት፣ ፈርስት እና ሰከንድ ሄኖክ ማለት ነው። ሁለት አለ። ኢትዮጵያ ጋር ያለው ፉለስቱ ነው። በቃ ሁሉን አጠቃላይ ያዘው። በጣም በሎንግስት የሚባለው ነው ያለው። ኦኬ መርዘምና ማጠር የትክክለኝነት ማሳያ አይደለም የሚለውን አውርተናል። ግን ጥያቄው የቱ ነው ኢንስፓየርድ የሆነው እግዚአብሔር በመንፈሱ በኩል ለሰዎች እንዲደርስ ያደረገው ኤርትራ ያለው ነው ወይስ ኢትዮጵያ ያለው ነው ለጠይቃቸው። ያው እግዚአብሔርን ኢትዮጵያዊ ማድረግ አባዜ ስላለ የኛ ነው ብሎ ነው የሚመልሱልህ በእርግጠኝነት። ታዲያ አፖስቶሊክ የሆነችው ወይም ኦሪየንታል የሆነችው የኤርትራ ኦርቶዶክስ ተሳስታለች አልተሳሳተችም ብለህ ትጠይቃለህ ማለት ነው ያንን በመያዘው። እሺ ይሄ ሁሉ አሁን ያንተን ጥያቄ አይመልሰውም። ወደ አንተው ስመለስ ኢቫንጀሊካልስ ምን ብለው ይመልሳሉ የሚለውን ድንገር ኢቫንጀሊካልስ የሚመልሱልህ አንድ የመጽሐፍ ቅዱስ ክፍል ኦር አንድ ስክሪፕቸር ተብሎ የሚታሰብ እንግዲህ በዝምታው ዘመን የተጻፉ ናቸው ብለን ነው የምናምናቸው። እነዛ መሐላ አፖክሪፋ መጽሐፍት ኦር ዲትሮ ካኖኒካል ድጋሚ የተቀነኑ ኦር ሰከንድ ከነን ተብሎ ዲትሮ ማለት ድጋሚ እንደማለት ነው እና ድጋሚ የተቀነኑ ተብሎ የሚታሰቡ መጽሐፍት በዝምታው ዘመን የተጻፉ ብለን ነው የምናምነው። አፖስቶሊክ አውቶሪቲ የላቸውም፣ ፕሮፌቲክ አውቶሪቲ የላቸውም፣ ሐዋርያዊና ነብያዊ ስልጣን የላቸውም እነዛ መጽሐፍት ብለን ነው የምናምነው። መሀል ያሉትን ማለት ነው ከ66 ውጭ ያሉትን። ሶ ግን እነዛ መጽሐፍት
እነዛ መጽሐፍት ውስጥ የተጠቀሱ ነገሮችን ቶታሊ ሪጀክት እናደርጋለን ወይ እንደ ኢቫንጀሊካል ሲባል አናደርግም። ምንለው ምንድነው ሲባል እዛ ውስጥ የተቀመጠው ነገር ምን አይለንም ነው እያልን ያለ ነው። ለህይወት እግዚአብሔር ለማወቅ ለመዳን በሚሆነው ነገር ላይ አያዙንም አይገዙንም ነው የምንለው። ገብቷል? ያን መጽሐፍ አንብቤ ያው ለምሳሌ እዛ መጽሐፍ ውስጥ ያለ ነገር አይቼ ይህን ነገር ካልተቀበልኩ እግዚአብሔር እንደ ኃጢአተኛ ይዘኛል፣ ይህንን መጽሐፍ አለመቀበል እኔ ጋር አይደለም እንደ የተናገርኩበት ብሎ እግዚአብሔር ይዘኛል ብለን አናምንም። ኩፋሌ ውስጥ የተጠቀሰ፣ ጦቢት ውስጥ የተጠቀሰ፣ ሄኖክ ውስጥ የተጠቀሰ፣ ተረፈ ኤርሚያስ ውስጥ፣ ባሮክ ውስጥ የተጠቀሰ፣ ሁሉም ውስጥ ኦኬ፣ እነዛ ውስጥ የተጠቀሱትን ለምን አላመንክም ብሎ እግዚአብሔር ይይዘናል ብለን አናምንም። ኢቫንጀሊካልስ ለምን ሲባል ኢንስፓየርድ ናቸው። ለምሳሌ ቲቶ ላይ የተጠቀሰ ለምን አላመንክም ብሎ ይይዘኛል። ገብቶሃል? ይዘኛል። ማቴዎስ ላይ የተጻፈ ለምን አላመንክም ብሎ ይዘኛል። ተረፈ ባሮክ ላይ የተጻፈ ግን ለምን አላመንክም ብሎ አይዘኝም ብዬ ነው ማምነው። ነገር ግን እነዛ በጨለማው ዘመን የተጻፉ ወይም እግዚአብሔር ወደ እስራኤል ነቢያትን በማይልክበት ጊዜ የተጻፉ መጽሐፍት ውስጥ ያሉ እውነቶች አሉ ወይ? አዎ አሉ። ኦኬ፣ አዎ አሉ። እናምናለን። ሁሉም እውነት እግዚአብሔር እውነት ስለሆነ ማለት ነው። ምክንያቱም መጽሐፍ ቅዱስ ውስጥ አንድ ነገር ካልተጻፈ እውነት አይደለም ማለት ነው። አይደለም እንዴ? ባዮሎጂ መጽሐፍ ውስጥ እኮ እውነት አለ። ባይብል ከመጽሐፉ በፊት የተጻፉ ሌሎችም አሉ። አብዮትና ትዝታዎቼ ብሎ ኃይለ ማን ነው የኢትዮጵያ ጠቅላይ ሚኒስትር የነበረው መንጌ የጻፈው ውስጥ እኮ እውነት አለ አይደለ? ሁሉም እውነት የእግዚአብሔር እውነት ነው፣ ውሸት ከሰይጣን ነው። ሁሉም እውነት የእግዚአብሔር እውነት ነው ብለን እናምናለን። አንድ ነገር እውነት ለመሆን ግዴታ መጽሐፍ ቅዱስ ውስጥ መግባት የለበትም። ምንም የሚያሳስብ ነገር የለም እሱ። ስለዚህ እነዚህ እንትኖች ውስጥ እነዚህ መጽሐፍት ውስጥ እውነት ገብቷል ወይ ብለን የምናስብ እውነት አለ ወይ ብለን አዎ አለ። እውነት አለ ማለት ግን ኢንስፓየርድ ናቸው፣ በእግዚአብሔር መንፈስ ምሪት ተጽፏል ብለን ግን አናምንም። ደን አሁን ስኮላርሊ የሆነ ነገር ወይ አሁንም ሄደ መምህራኖችን የምጠይቃችሁ አንደኛ ዘዳግም 34 ኦኬ፣ ለዚህ ነው እርግጠኛ ስላልሆንኩ ነው። ወይ 32 ቻፕተሮቹ ጅማሬ ላይ ነው ያለው እስከ ቁጥር 5 ባለው ማለት ነው። እንደዚህ የሚለው ቃል አሁን ይሁዳ ላይ ያለው እግዚአብሔር ከመላእክቱ ጋር ከብዙ አላፍት መላእክት ጋር ይመጣል ምናምን አይደለም የሚለው ከላይ ያን ነገር ሄኖክ ተናገረ። እሷን ነገር ለምን እዚህ ያለ አይደለ እንዴ? ለምን አላገኘልህም? ዘዳግም ላይ ነው ያለው ወይ ምዕራፍ 32 ላይ ነው ወይ ምዕራፍ 33 ላይ ነው። እንደዛ የዛ ሰመሪ ነው ሲጀመር አዲስ መገለጥ አይደለም ብለው አርጊው ያደርጋሉ ስኮላሮች ማለት ነው። ሲጀመር አዲስ መገለጥ አይደለም። ኦኬ፣ ከ31 ልጀምርና አንዳንድ ቁጥሮችን እኔ እሺ አሮ ነው ፈልጎ ይሄን ሁሉ ማግኘቱ አሁን ከባድ ነው ቢሆን ዘዳግም 32 1 መግቢያ ላይ ነው ያለው። ከእልፍ አላፋት መላእክቱ ጋር ይመጣልና የሚለውን ያንን ነው ፓራፍሬዝ ያደረገው። ኦኬ፣ ፓራፍሬዝ ማለት እንጂ ከዛ ላይ ተገልብጦ ነው። አይ ይገባኛል። ከዛ ላይ ሐሳቡ እዛ ላይ አለ፣ ኦልሬዲ ዘዳግም ላይ አለ። አዲስ ነገር አይደለም ነው። ፓራፍሬዝ ነው ያደረገው እንደማለት ነው። ቆይ ይኸው አገኘሁት። ዘዳግም 33 ቁጥር 2 ላይ ነው ያለው። ግን አንድ ጋር አያይዤ ለአንብብልህ። እንደዚህ ይላል እግዚአብሔር ያህዌ ሰው ሙሴ ከመሞቱ በፊት የእግዚአብሔር ሰው ያህዌ ሙሴ ከመሞቱ በፊት ለእስራኤላውያን የሰጠው ቃል ቡራኬ ይሄ ነው። ኢቭን የሙሴ ቡራኬ ነው ይሄ ነው ይልና እንዲህም አለ እግዚአብሔር ከሲና መጣ፣ በእነርሱም ላይ ከሰይር እንደ ማለዳ ፀሐይ ወጣ፣ ከፋራን ተራራ አበራላቸው፣ ከአላፋት ቅዱሳኑ ጋር መጣ። ማን? እግዚአብሔር መጣ። በስተቀኙም የሚነድ እሳት ነበር። በእርግጥ ህዝቡን የምትወድ አንተ ነህ፣ ቅዱሳን ሁሉ በእጅ ውስጥ ናቸው። ኤግዛክትሊ ያኛው የሚናገረው እግዚአብሔር ሲመጣ ይሄ ህጉ በተሰጠበት ጊዜ ሲሆን የነበረውን ነገር ያን ነው ፓራፍሬዝ እያደረገ የነበረው። ደን እግዚአብሔር መጣ ከማን ጋር? ከእልፍ ቅዱሳኑ ጋር የሚለውን ራሱን ታገኛለህ። አሁን ሄኖክ 1:9 ላይ ነው ያለው አይደል? ምዕራፍ 1 ቁጥር 9 ላይ ነው ያለው። ፈርስት ሄኖክ የሚባለው ላይ ነው ይሄኛው።
ስለዚህ መጽሐፈ ሄኖክ ምዕራፍ 1 ቁጥር 9 ላይ ነው ያለው ሐሳብ። ግን ፓራፍሬዝ ተደርጓል። ስለዚህ አንደኛው አርጊውመንት አዲስ ነገር አላመጣም ነው። ሁለተኛው አዲስ ነገር አውርቶ ቢሆን እንኳን ሁሉም እውነቶች የማን እውነቶች ናቸው ብያለሁ ቅድም? የእግዚአብሔር እውነት ነው። ስለዚህ እግዚአብሔር እውነት ከሆነ ሰይጣንም ቢናገረው እውነት ነው። አንድ እውነት ሰይጣን ስለተናገረው ውሸት ነው። ለምሳሌ ትላንትና መሬት መንቀጥቀጥ ነበር አለው አዲስ አበባ። አልሰማሁም። እኔም ተኝቼ ነበር አልሰማሁም። እና ትላንት መሬት መንቀጥቀጥ ነበር። ከዛ ሰይጣን ሬዲዮ ላይ ቀርቦ ምን አለ? ትላንት መሬት መንቀጥቀጥ ነበር አለ። ውሸት ይሆናል ሰይጣን ስላወራ? አሁንም ከነበረ ሰይጣን በቃ እውነት ነው። ሰይጣን የውሸት አባት ነው፣ እውነት ነው። እዛች ላይ ግን ማብራሪያ ሲሰጥ ውሸት ሊገኝ ይችላል። ገብቶሃል? ማብራሪያ ሊስጥ ካለ ውሸት ሊገኝ ይችላል። ግን መሬት መንቀጥቀጥ ነበር ብሎ ካወራ እውነት ነው። ምንም ለክርክር የሚቀርብ ነገር አይደለም። ሁሉም እውነት የእግዚአብሔር እውነት ነው። ስለዚህ እሺ፣ ብዥታን እስቲ አጥራ በዛው። እሺ፣ ምንድን ነው ብዥታ? ብዥታ አሁን ለምሳሌ አሁን እግዚአብሔር እኔ ቀናተኛ አምላክ ነኝ ስል በመልካም አባትና እናት ባደረጉት በመልካም ቀና ስራ ምን ብሏል? 1000 ትውልድ ወደፊት የሚባርክ በሰሩት ክፉ ስራ 4 ትውልድ ወደፊት ኃጢአት የማመጣ አምላክ እግዚአብሔር እኔ ነኝ ይላልና ከዛ በአንዱ በአባትና እናት በሰሩ በጽድቅ ስራ ትውልድ እንደሚባረክ በብሉይ ኪዳን ይናገራል። ከዛ አሁን እንትና መቱሳላን ስናይ በእድሜ ባለጸጋነት ብቻ ነው የተቀመጠው። ምንም ሌላ የመቱሳላን መልካም ስራ የምናገር ክፍል የለም። እንዴት የእድሜ ጸጋ ሆነ? የሰው ልጅ የመጀመሪያ የሆነውን አዳምን 30 ዓመት ሙሉ ታላቅ በእግዚአብሔር ፊት አንድ ቀን ለመሙላት 40 ቀን ሲቀረው እንዴት ተመለሰ? ከዛ ደግሞ ይሄ ኖህ የተባለው ከቁጣው የተረፈው አባት ጻድቅ የሆነው የአባቱ መልካም ጽድቅ ስራ ነበረው ወይ ብለህ ስጠይቅ እዛ ጋር እስቲ የነዚህን ሰዎች ማዋረስን ወይም የነዚህን ቅዱስ ሰዎች አባቶች ማምጫ መንገድን እንደዘረግንድ አይቆጥርም። ምክንያቱም ኢየሱስ ክርስቶስን በአዲስ ኪዳን ካየክ ይቆጥራል እስከ 12 ድረስ ኢየሱስ ክርስቶስ እስከ መገኘት ድረስ ዘርግ ክንዱን ይቆጥራል ባይብል እና ብሉ ላይ ያንን ክፍል አይቆጥርም። ቅድም እንዳለ ነው ማደር ነገር ያለ ይመስልና ከዛ ደግሞ አብርሃም አባታችን የጸደቀበትን ወይም እግዚአብሔርን ያገኘበት መንገድ ሲናገር የአብርሃም ወላጆች ጻድቃን ነበሩ፣ በእግዚአብሔር ያመፁ ጣዖት ያመለኩ ክፉን ያደረጉ ነበሩና ራሱ አንዳንድ ጊዜ በብሉይ ኪዳን ላይ እግዚአብሔርን ማግኘት ወይም የወላጆችን ጽድቀትን ወይም ርኩሰትን በራሴ የሚሰበር ይመስለኛል እና ያክሽ ክፍል ግልጥ አልሆንልኛል። ያን ክፍል ማለት ብዥታ አለ። ያ እኔ ራሷን ጥያቄውን ስጠይቅ ብዥታ ተፈጠረብኝ። ኤግዛክትሊ ምን እያልክ ጥያቄውን ስጠይቅ ብዥታ ተፈጠረብኝ። መነጽሬን አውልቄ ልስማ መሰለኝ እና ዩዥዋል ፖይንቱ ነው እኮ የሆነ ቦታ ላይ ያዝኩና ጠፋብኝ ገመዱ። ከዛ እያብራራው ሲመጣ ይገባኛል ብዬ ስጠብቅ አልመጣልህ አለኝ እና ኤኒዌይስ በቃ እንያዘው። ሌሎች ሰዎች ስላሉ የሆነ ቀን ላይ እንደግመዋለን። አብረን እናጠራዋለን። እሺ አባቴ በጣም ነው የማመሰግነው። ላይቭ ላይ በመጣ ተቀበለኝ። እኔም የተዘጋጀው እመጣለሁ። እቀበላለሁ ወንድም ማለት እሺ። ኦኬ አቢ እኔ ዕብራይስጥ ጠፍቶብኛል። ምን እንደማደርግ አላውቅም። አንዱ አቢ ነው የሚለው የኛው አይደል? ከዛ አሌህ ነው ቀጥሎ ያለው አቢ ነው። ባለፈው ከአቢ ቀጥሎ ጸጋዬ። እሺ እንቀጥል። የኔ እንኳን ጥያቄ ትንሽ ለየት ያለ ነው ጥያቄ እና 1 አመት ሆኖኛል አንተ መጠይቃለህ ብዬ ካስቀመጥኩ ጥያቄ እና ጥያቄ ጭራሽ 1 አመት የአንድ አመት ጥያቄ ቀጥል። ምንድነው እንደውም በአካል ነበረ ልጠይቅ የነበረው መጥቼ ማለት ነው። እዛ ሳር ቤት መጥቼ ነበር ትምህርት ቤት እሺ ኢትዮጵያ መጥቼ ምንድነው የቃይል ዘር እና የቃይል ዘር ሲል ሰይጣን
ከሔዋን ጋራ ከኮንቨርሴሽን ውጪ ያደረገው ነገር አለ። የቃይል ዘር ሲል ምን ለማለት ፈልጎ ነው? በአዲስ ኪዳንም ጌታ ኢየሱስም ተናግሯል። የቃይል ዘር እናንተ በቃይል መንገድ አትሂዱ የሚለው እና ዘር ማለት ሲድ አይደለም እና የቃየል ዘር የሚል አለ እንዴ? አለ የቃየል ዘር የሚል ወይም ሀሳብን በትክክል አልገለጽኩም ይሆናል እንግዲህ። የቃየል መንገድ የሚል አለ አዎ በቃይል መንገድ እንጂ ዘር የሚል የለም። ልክ ነው። ዘር የሚል የለም። በቃይል መንገድ እሺ ሲል ምንድን ነው ማለት? እኔ ከኮንቨርሴሽን ውጪ የሆነ ንክኪ አለ ወይ? ሰይጣን የዛኔ ከሔዋን ጋራ እንትን አንዳንድ ትምህርቶች አሉ፣ ክፉ ትምህርቶች አሉ እዚህ ምድር ላይ ማለት ነው። እና ያንን ለማጥራት ፈልጌ ነው። ምናልባት በአዲስ ኪዳንም ስለተደገመ በቃይል መንገድ አትሂዱ፣ እናንተ በቃይል መንገድ አትሂዱ ምናምን ብሎ ሲናገር ኢየሱስ ምንድን ነው ለየት ያለ የእሱ ነገር ብዬ ነው። ያ የቃየል መንገድ አይ ቲንክ ሁለት አይነት ኢንተርፕሪቴሽን አለው። አንደኛ ቃየል ገዳይ ነው እና ኃጢአት አድራጊ ነው። የመጀመሪያውን ኃጢአት አድርጓል ነው አይደለ? በሰው ዘር ውስጥ እሁ እና ያም ኃጢአት ነፍስን ማጥፋት ሆኖ የመጣ ኃጢአት ነው እና ያ ከቅናት የመጣ ነው። ደን ቅናትን በራሱ ኃጢአት ነው። ኖርማል ያልሆነ ቅናት ምንድነው? ለእግዚአብሔር ያልሆነ ቅናት፣ ከእግዚአብሔር ያልሆነ ቅናት በራሱ ኃጢአት ነው። ስለዚህ ራሱን በተመለከተ ነው። የመጀመሪያውን በሰው ዘንድ ተደርጎ ሊጠራ የሚችልን ኃጢአት አደረገ። ስለዚህ ይሄ በጣም ይሄ ምንድነው የሚባለው ስም አለው ሂኒየስ የሆነ አደገኛ የሆነ ቅናት አለ። በቃ ኃጢአት ተደርጎ የሚቆጠር ቅናት አለ። እሱም ኃጢአት ምንድነው? አክቹዋል ወደሆነ ሲን የተቀየረ ቅናት ውስጥ ነው ያለው፣ ሰውነታችን ውስጥ ነው ያለው። ፊታችን ላይ ይታያል፣ መልካችን ላይ ይታያል። ነገር ግን አካል ይለብሳል። ደግሞ የሆነ ሳለ ቀና ሄዶ ገደለ ምናምን እያለ ይላል። እሺ ሚውት አድርግ፣ ድምፅ አለ እና አንዱ እሱ ነው። ስለዚህ የቃየል መንገድ ከተባለ ቅናት፣ ክፉ ቅናትና መግደል እና ጥላቻ፣ በተለይ መግደልን የሚያመጣው ጥላቻ ስለሆነ ማለት ነው። ኢየሱስ ክርስቶስም ግድያን ከጥላቻ ጋር ነው ያያያዘው አይደለ? የሚጠላ ነፍሰ ገዳይ ነው፣ ወንድሙን የሚጠላ ነፍሰ ገዳይ ነው። ስለዚህ ጥላቻ ነው አድርጎ ሄዶ ገዳይ የሚያደርገው። ስለዚህ ጥላቻን፣ ቅንዓትንና ግድያን አንድ ላይ የቃየል መንገድ ብሎት ይጠራዋል። ሁለተኛው ቃየልና አቤል ያቀረቡትን መስዋዕት ከእምነት የሆነና ከእምነት ያልሆነ በሚል መልክ ነው የተቀመጠው። አንዴ ይቅርታ ስልክ ላንሳ። ዋር ባክ ድምጽ ይሰማል? ለነገሩ አዎ በጣም ይሰማል። ፖዝ ያደርጋል። በአንድ ወቅት ስፖርት ስለሆነ ያገናኘሁት ብዙ አልቆይም። እንግዲህ ቤት ተጠርቻለሁ፣ ሄዳለሁ ማለት ነው። ሁለተኛው በእምነት መስዋዕትን አቀረበ ነው አይደለ? ብርሃን መጽሐፍ የእምነት አባቶችን ሲጠቅስ አቤል ከቃየል የሚሻል መስዋዕትን በምን አቀረበ? በእምነት አቀረበ። ስለዚህ በቃየል መንገድ አትሂዱ ሲባል ባለማመን አትሂዱ። ምክንያቱም ባለማመናቸው ጠንቅ
እየተባለ ስለ እስራኤላውያን የተነገረ ነገር ስላለ ከእግዚአብሔር እውነት ውጭ በሆነ መንገድ አትቁሙ የሚለው ማስረጃ ይዞ ይመጣል። አንዱ ተግባራዊ የሆነ ሲን፣ ቅናት፣ ክፋት፣ ጥላቻ፣ ግድያ ያ ነው አክቹዋል የሆነ። ሁለተኛው ደግሞ ውስጥ የሆነ እዛው ያለ ማለት ነው አለማመን የሆነ በእምነት አቀረበ፣ የኛው በእምነት አላቀረበ። ስለዚህ በእምነት ያልሆነ ደግሞ እግዚአብሔርን ደስ ሊያሰኝ አይችልም፣ እግዚአብሔር ላይ አይችልም። ስለዚህ በእምነት መንገድ ሂዱ የሚለውን ነገር ይዞ ይመጣል። ስለዚህ አቤል ማነው? ቃየን የዛ ነገር ማሳያ ነው በተደጋጋሚ። ምክንያቱም በቃ ከኔቸር ነው ፊገር አድርጎ ያስቀመጣቸው እነዚህ ነገራት። ለምሳሌ ሴት በወንድ ላይ እንድትሰለጥን አልፈቅድም የሚለውን ነገር ካወራ በኋላ አንደኛ ጢሞቴዎስ ምዕራፍ 2 ላይ ከመጀመሪያው እንደዚህ አልነበረም ይላል አይደለ? ማለት ምንድነው? ሔዋን ናት የሳተችው፣ አዳም አልሳተም። እሷ ናት የተላለፈችው፣ እሱም እንደዚህ አላለም ምናምን የሚለው ነገር አለ። ከኔቸር ነው የሚያመጣው እንትኑ ከመጀመሪያው ላይ ከነበረው ተፈጥሮ። ኢየሱስ ክርስቶስ ራሱ ከመጀመሪያው እንደዚህ አልነበረም ይላል አይደል? በማንኛውም ምክንያት ሚስቱን እንዲፈታ ተፈቅዷልን ብለው ሊጠይቁ ሲመጡ ከመጀመሪያው እንደዚህ አልነበረም። ስለዚህ ናቹራል ኦርደሩ እንደዚህ አልነበረም ነው። ቃየንም እዛ ጋር የነበረ ሰው እንደመሆኑ መጠን እዛ ጋር የነበረ ፋንዳሜንታል ነገር ማሳያ አድርጎ ነው የሚያመጡት። እዛ ጋር ለነበረ ነገር ፋንዳሜንታል ማሳያ። እዛ ጋር ለምሳሌ እምነት የሚባለው ነገር አለ። የዛ እምነትና አለማመን ማሳያ አቤልና ቃየል ነው መጥቷል። እዛ ቦታ ላይ ማመንና ምንድነው እዛ ቦታ ላይ ማመጽና መታዘዝ የሚባሉ ነገሮች አሉ። አዳምና ሔዋን ሆነው ይመጣሉ። እዛ ቦታ ላይ መተላለፍና ኃጢአት የሚባሉ ነገሮች አሉ። አሁንም አዳምና ሔዋን ሆነው ይመጣሉ። ስለዚህ ዴር እንትን ፋንዳሜንታል ማሳያዎች ናቸው። ሪፈረንስ ሆኖ ሊያገለግሉ የሚችሉ ናቸው። ለዛ ነው ተፈጥሮ ሳያስተምራችሁም ይላል። ለምሳሌ አንደኛ ቆሮንቶስ ላይ ጳውሎስ ስለ ጸጉር ምናምን ሲያወራ ተፈጥሮ ሳያስተምራችሁም የሚለው ነገር አለ። ስለዚህ he was appealing to nature አይደል? ተፈጥሮን ያሳይና እንደ ተፈጥሮ ላይም እኮ የሚያድጉ እንደዚህ አይነት ነገር እንደዚህ ሲታይ ከሴቷ በኩል ነው የሚታየው፣ እንደዚህ አይነት ነገር ሲታይ በወንዱ በኩል ነው የሚታየው። ከተፈጥሮ እንኳን እንዴት አትማሩም ይላል ማለት። ልክ እንደዛ ከአዳም እንዴት አትማሩም፣ ከሔዋን እንዴት አትማሩም፣ ከአቤል እንዴት አትማሩም፣ ከቃየል እንዴት አትማሩም የሚል አይነት ነገር አፒል ያደርጋሉ። ሶ አይ ቲንክ በሁለቱ መንገድ ባይብል እየጠራቸው ያለ ይመስለኛል። ከነሱ ውጭም ሌላ ነገር ያለ አይመስለኝም አሁን ላይ። አንደኛው ቅናት፣ ክፋት፣ ቂም፣ ከዛ መጨረሻ ላይ አካል ለብሶ ሲመጣ ግድያ። ስለዚህ ያ የቃየል መንገድ ይባላል። ሁለተኛው ከእምነት ያልሆነ ነገር ማቅረብ። ከዛ በኋላ ሲባል እግዚአብሔር ከእምነት ያልሆነውን ነገር አይቀበልም። ስለዚህ ከእግዚአብሔር ጋር ግንኙነት የላችሁም የሚለውን ነገር ማሳየት ፕሮቶታይፕ ሆኖ ነው የመጣው የሚል ነገር ነው ያለኝ። ሌላ የምታውቀው ካለ ጨምርልኝ። ቴንክ ዩ አማንሻ፣ አመሰግናለሁ። እሺ ብራዘር ኦስማን ሰላም ነው። ሰላም ሰላም፣ እንደምን አለ? አለ ጥያቄ ነበር ይቻላል። ጀነራል ጥያቄ መጀመሪያ ልጀምርና ማመን በአንተ እይታ ምን ማለት ነው? ምንን ማመን? እምነት የሚባል ነገር አለ አይደል? ሰዎች አመንን፣ በዚህ አመንን፣ በዛ አመንን ይላሉና ለምሳሌ እናቴ እንደሆነች አምናለሁ። ስለዚህ በቃ ማመን ነው። ምንም ፕሩፍ ዲኤንኤ ምናምን አያስፈልገኝም። እንደዛ አምናለሁ። ከዛ ውጭ የሆነም እምነት አለ። ስለዚህ አጥብቦ ኮንቴክስቱን ይሄንን ማመን ምን እንዴት አድርገህ ታየዋለህ? መንፈሳዊ ከፈጣሪ ጋር ያለንን አንድ ሰው በዚህ ፈጣሪ በዚህ ነው ዲፋይን ይደረግ የለ የቤተ እምነቱ በዚህኛውን ያመንኩት ስትል ያ ፕሮሰስ ምን እንደሆነ አሁን አንተ ታምናለህ አይደል? አምናለሁ እኮ ይሄ አምናለሁ ስትል ምን ማለት ነው? አልገባኝም ግን እሺ፣ እስቲ ምናልባት የምትፈልገው ይሄንን ከሆነ እንደዚህ ልመልስልህ። አምናለሁ ስል ያ ማምነው አካል ላይ ባላየውም ባሳየኝ ነገሮች ላይ በገለጠልኝ ልክ እተማመንበታለሁ፣ በዛ መልክ እረዳዋለሁ፣ እሱ ባስቀመጠልኝ ርዕዮተ ዓለም ውስጥ ሄዳለሁ እንደማለት ነው። እሺ፣ ባንተና ባላመነ ሰው መካከል ያለው ልዩነት ምንድን ነው? ፕሊዝ ኦብጀክቲቭ የሆነ ዋና ፖይንት ካለ እሱ ላይ ሄድልኝ። አሁን እንደ የተሽከረከርክ ጊዜ እየወሰድብኝ ነው። በጣም የሆነ ልታመጣ የፈለግከው ዋና ፖይንት ካለ እሱ ላይ ሄድልኝ። ለምሳሌ እንደዚህ እያረክ ነው።
እሱ ነገር ከአንተ እምነት ጋር አይጋጭም ብትለኝ አገኘዋለሁ። አሁን ምን እያልክ እንዳለ ወዲያውኑ አገኘው። ኦኬ ይሄን ሊፈልገው ነው እንደ ብዬ አሰፋልሃለሁ ነው ፖይንቱን። አሁን አንተ ወደምትፈልገው እንድመጣልህ ፈልገህ አገባቡን ራሱ አላወቅም፣ እየተሽከረከርክ ነው ያለው። ሂድ ፖይንቱ ላይ ሂድ፣ ከዛ እኔ አሰፋልሃለሁ፣ ችግር የለውም። ኖ እኔ እያልክ ያለሁት አንድ ያመነ ሰው አለ፣ በሆነ ነገር ያምናል እና ባላመነ ሰው መካከል የተለየ ነገር አለ ብዬ ስለማላስብ ነው የጠየቅኩህ። የኔን ከሆነ የጠየቀኝ ምንም ማሰፋው ነገር የለም። ግን ባላመንና አንተ ባመነ ሰው መካከል የተለየ ነገር የለም። በውስጡ የሚፈጠር የተለየ ነገር አለ ብዬ ስለማላስብ ነው እንደኔ። ሙስሊም ነህ አንተ? አዎ በአላህ ባለማመኔ በኢሳ በማመኔ መካከል የሚፈጠር ነገር የለም። እውነታው ላይ ይኖራል። የቱኛው ነው ልክ የሚለው ላይ በኋላ ላይ ይኖራል። በአንተ ስሜትና በእኔ ስሜት መካከል ዴፊኒሽን ሪግድ ነው ማለት ነው። አየህ ኦልሬዲ የተመታ ዴፊኒሽን ነው ይዘህ የመጣው። አስተካክሎሽ ዴፊኒሽን ነው። በአንተ አለማመንና በዛ አለማመን መካከል ልዩነት የለውም ብለን ነው የጀመርከው። እንትኑ ላይ እኔ ግን በእኔና ይመጣል አንተ አልከው፣ አሁን መካከል አስተካከልከው። ስለዚህ ዴፊኒሽኑን አስተካክል፣ የሆነ ስታንዳርድ ዴፊኒሽን አስቀምጥ፣ ተግባብተን ለማውራት እንዲመች ማለት ነው። ምክንያቱም ልዩነት የለውም አልክ አለው። ለምሳሌ እኔ ኢሳ አልመሲ አምላክ ነው ብዬ አምናለሁ። አንተ ኢሳ አልመሲ ነብይ ብቻ ነው ብለህ ታምናለህ። ይሄ እምነታችን ፈንዳሜንታሊ ልዩነት አለው። ስለዚህ አንተ እንደዛ ማመንና እኔ እንደዚህ ማመኔ ልዩነት የለውም ልትል አትችልም ነው። ምናምነው ነገር ነው ልዩነቱ። ስለዚህ አለው ምናምነው ነገር ልዩነት እኮ ልክ ነው። ነው። ምናምነው ነገር ልዩነት አለው። ልዩነት የለውም ብላለሁ። ምናምነው ነገሩ እየሆነ እኔ እናንተ አይደለም። እንደዛ የእናንተ ማመናችን ሳይሆን የሚያመጣው አውትካም ልዩነታችን የለውም፣ ውጤት የለውም። አክሽኖቻችን ላይ ለውጥ አለው። አክሽኖቻችን ላይ ብቻ ሳይሆን ዴስቲኒዎቻችን ላይ፣ ፍጻሜያችን ላይ፣ መጨረሻ ላይ የምንደርስበት። እኔ ኢሳ አልመሲ አላህ ነው ብዬ በማመኔ ጋነም ዘውታሪ ነኝ አይደለ? በእስልምና አዎ አረ በክርስትናው ደግሞ እንደዛ ብዬ በማመኔ ዘላለም ሕይወት አግኝቻለሁ፣ አገኛለሁ ወደፊት። ያው እሱ እውነታው ጋር ስትደርስ እንትን ይላል ነው አይደል? አሁን ያኛው ፖይንት ምንድን ኦብጀክቲቭ ነው? ነው፣ እዛ ጋር ነው ሰብጀክቲቭ ስለሆነው ስሜት ነው የጠየቅኩት። ስለ እኔና አንተ ኦብጀክቲቭሊ ስናየው በኋላ አፍተርዋርድስ የሚመጣውን ነገር ሌላ ነው፣ ከኔና አንተ ውጭ ያለ ነገር አፍተርዋርድስ ነው። እኮ አይደለም እንደዚህ በማመንና ባለማመን የሚመጣው ክሊር ሆኖ ተቀምጧል። ለምሳሌ ሽርክ ነው፣ ስለዚህ ጋነም ትገባለህ። በኋላ የሚመጣ ነገር ሳይሆን ይታወቃል። መጨረሻም እንደሆነ ዴስቲኒ ኦልሬዲ ይታወቃል። አምናለሁ፣ እንደዛ ብዬ አምናለሁ ነው እንጂ። እሺ አምናለሁ ሳይሆን እንደዛ ነው የሚሆነው እኮ ነው። አምናለሁ ብቻ አይደለም፣ እንደዛ ነው የሚሆነው። ሪያሊቲው እንደዛ ነው። ሽርክ አድርገው አልመሲን ከአላህ ውጭ አምላክ አድርገው ያዙ። ዘወትር ምንድነው ጋዳም ውስጥ እንጨት ተሸካሚዎች ናቸው አይደል? ይሸከማሉ፣ እንጨታቸውን ይነዳሉ አንድ ላይ። እኔ እንጨቴን ይሸከማለሁ እንዳንተ እነዳለሁ እዛው ጋር ነው። በክርስትና ውስጥ እንደዛ ነው ማምነው። የዘላለም ሕይወት ሰተት ብዬ ገብቻለሁ፣ እርግጠኛ ነኝ። ኦኬ። ስለዚህ አሁን ምን እሺ እያደረግን እንዳለ ልንገርህ። ፖይንቱን ሾርት ምንም ላድርግልህና ችግር የለውም። ፖይንቱን ሾርት አላመጣልኝም። እሱን ፖይንት አላመጣልኝም። እሱን ንገረኝ እስኪ፣ አምጣልኝ ፖይንቱን። ሾርት ላድርግልህና ያ አሁን የምታወራው ነገር የዘላለም ሕይወት ያልከው ወይም እንጨት ተሸካሚ ያልከው ነገር ከኔና አንተ ውጭ ያለ ነገር ነው። ይታወቃል ዴስቲኒው። አንተ አላህን አታምንም እንዴ? እንደዚህ ያደረጉ ዘውታሪዎች ናቸው። ጋነም ከተባለ እኮ ሄደህ እስክታይ አይጠብቅም። በቃ ታምናለህ። ዘውታሪዎች ናቸው። አማን እንጨቱን ተሸክሞ ጋነም ገባኝ። ይገባል፣ ለምን ከነ አመንኩኝ? እንጨቱ ለምን ይቃጠላል። አመንኩኝ? አላህን ለምን ስለምታምነው አመንኩኝ? ኦር እሱ የሚናገረው ነገር እውነት ነው ብለህ ስለምታስብ። ኦኬ። ስለዚህ እውቀት ነው ማለት ነው ወይ ስሜት ነው? ኦኬ። አንደኛ ኮንቨርሴሽናችን እየደበረኝ ነው። ምንም አይነት ኦብጀክቲቭ ነገር ልታመጣ አልቻልክም። ምን ልታወራ እንደፈለግ ራሱ ኦኬ። እሺ እየገባኝ አይደለም። እና ጀስት እሺ እሺ፣ ጎ ቱ ወደ ዘ ሌላ ፖይንት ጥያቄ ልሂድ። በቃ ብሮ። አይ ተው፣ ይሄንን እሺ ጨርስ። እሺ እሺ ፖይንቱ ይሄኛው እሺ፣ ወደ ሊደርስ ተው፣ እሱን ሊደርስ ወደ ፈለገበት ኦብጀክቲቭ ላይ ሄድልኝ። ከዛ በኋላ ነው እመጣልሃለሁ አልኩህ እኮ። አንተ ማድረስ አልቻልክም። እኔ ባይዘ ማድረስ ለምንም ዓላማ አልቻልክም። አይደለም የጠየቅኩህ። ታዲያ ያንተን ዓላማ ፐርሰናል ከሌለ ለምን አረዳድ ለማወቅ ታወራኛለህ? ነው። ምን ያደርግልሃል? የእኔ ፐርሰናል ለምንም ዓላማ አይደለም። ከዛ ያንተን ፐርሰናል ለማወቅ ነው። የሆነ የምንደርስበት ነገር ከሌለ ለምንድን ነው የምታስጨንቀኝ? እንጂ እሺ የሆነ እሺ አይዲያ ላይ ማንደርስ ከሆነ ማለት ነው። እሺ እሺ። ስለ መጽሐፍ ቅዱስ መጠየቅ ይቻላል? አዎ፣ ስለሱ ብትጠይቀኝ አሁን ስለማውቀው አወራለሁ። እሺ በቃ መጽሐፍ ቅዱስ እንትን እንበልና ክርስቶስ በምሳሌ ያስተምራል አይደል? የስ ለምንድን ነው ምሳሌን አብዝቶ የሚጠቀመው? ብሉይ ኪዳን ላይ በምሳሌ ለሕዝቤ እናገራለሁ የሚለው ያህዌ ነበር እና አንደኛ አምላክ መሆኑን እየነገረ ነው ያለው በምሳሌ ሲነግራቸው።
እንዲረዱት ኋላ ላይ ነው የሚረዱት። አፌን በምሳሌ ከፍታለሁ እያለ የሚናገር የነበረው ያህዌ ነው ብሉይ ኪዳን ላይ። አዲስ ኪዳን ላይ ደግሞ በምሳሌ አድርጎ እየተናገረ የመጣው ኢየሱስ ነው። ስለዚህ ኢየሱስ ክርስቶስ አምላክ መሆኑን ያሳያል። ፖይንቷን። ሁለተኛው ደግሞ አላማው ምንድነው ብዬ ነው። አላማው አምላክ መሆኑን ማሳየት አይሆንም። እንደ አንደኛው ይሄንን ምሳሌ የምናገርበት አላማ አምላክ መሆኑን እንዲያውቁ፣ አምላክ መሆኑን መግለጥ አላማ ሊሆን አይችልም ነው እያልክ ያለው? እኔ እኮ ፖይንት ዋን ነው ያልኩት። አሁንም አለ ሌላም አለ። ፖይንት ዋን ይሄ ነው። ፖይንት ቱ ደግሞ they were slow to understand፣ ለመረዳት በጣም ስሎ ስለሆኑ። እሺ ማርቆስ ወንጌል ላይ ሂድልኝ እስቲ። ሊድልህ ለዚህ ስናወራ ነው የሚሻለው። ለመረዳት ነው ብለኛልና እስቲ ለማስረዳት they were slow to understanding ላይ በጣም ስሎ ነበሩ። እሺ ማርቆስ 4 ሂድልኝ እስቲ። ማርቆስ 4 ስንት? 4:10 ምዕራፍ 4 ቁጥር 10። ብቻውን በሆነ ጊዜ 12 እና አብሮ የነበሩትን ሌሎች ስለ ምሳሌዎቹ ጠየቁት። ምንድነው እዚህ ላይ ጥያቄ? ምንድነው ጥያቄ? አንዳንዴ በደንብ አይሰማም። አንዴ ድገምልኝ። ምንድነው ጥያቄ? ኦኬ ላንብበው ድጋሚ። አልሰማሁም ለዛ። እሺ ብቻውን በሆነ ጊዜ 12ቱንና አብረውት የነበሩትን ሌሎች ስለ ምሳሌዎቹ ጠየቁት ይላል። ከሐዋርያቱ ጋር እና አንዳንድ ሰዎች ሐዋርያቱ ላይ ተቀበለው። እሺ ከዛስ? እርሱም ለእናንተ የእግዚአብሔር መንግስት ሚስጥር ተሰጥቷችኋል፣ በውጭ ላሉት ግን ነገር ሁሉ በምሳሌ ይነገራችኋል። ይኸውም ማየቱን እንዲያዩ እንዳያስተውሉትም፣ መስማቱ እንዲሰሙ ልብ እንዳይሉትም፣ እንዳይመለሱና ኃጢአታቸው እንዳይሰረይላቸው ነው አላቸው። እሺ ኦኬ። ለምንድን ነው እንደዛ ማድረግ የፈለገው? ማን ያደረገው? እንዳያዩ፣ እንዳያስተውሉ፣ እንዳይረዱ ይላል። ምን ስላላቸው ነው የሚለው? ፈርስት ፐርሰን አድራጊው ራሱ እንደሆነ ነው የሚናገረው። ኢየሱስ ነው የሚያወራው አይደል? እኮ የሚያወራው እሱ ነው። ከዛ እኔ እንደዚህ አድርጌባቸዋለሁ ነው እያለ ያለው። ኖ በምሳሌ የምታስተምረው ለምንድን ነው አሉት። ለእናንተ ቀጥል። ለእናንተ ሚስጥር ተገልጦላችኋል፣ ሌሎቹ ግን እንዳያዩ፣ እንዳይሰሙ፣ እንዳይረዱት ነው ይላል። ለምንድን ነው ህዝቡ እንዳይሰማ እንዳይረዳ የፈለገው? እንዲረዳ ብለህ ነበር አንተ። ህዝቡ እንዲረዳ ብለህ ነበር። አላልኩትም። አየህ የሆነ እንትን አስቀምጠህ እሷን ነው እያወራ ያለው። ጭንቅላት ውስጥ የሆነ ሴናሪዮ ፈጥረህ እሱን ነው እያሰብክ እያወራ ያለው። እኔ እንዲረዱት ነው ብዬ አውርቻለሁ። አንደርስታንድ ያደርጉት ብለህ ነበር። ሁለተኛው ላይ አንደርስታንድ እንዲያደርጉት ብለህ ነበር። ኤኒዌይ ብቻ ችግር የለውም። አንደርስታንድ እንዲያደርጉት ማን ናቸው? አንደርስታንድ እንዲያደርጉት ያልኳቸው ማን አንደርስታንድ እንዲያደርጉት? ማን የሚለውን ሪፈራል አላደርግም ብሮ። ምን ላይ ነው ያለው? ምን ላይ ነው? ማን እሺ ሀሳቡን አስረዳኝ። ማን እንትኑ ዳይቨርስ ከልብህ ሆነ። ኦኬ ከቀልብህ ሆነ። የሆነ ነገር ላይ ሆነ አታውራኝ። ከቀልብህ ሆነ ስቴፕ ባይ ስቴፕ ምን እንዳወራ ሳትረሳ አውራኝ። ስታወራኝ እንደዛ ነበር ያልኩት ትለኛለህ። እዚህ ቁጭ አድርገኝ። መጀመሪያ አምላክነቱን ለማስረዳት ነው አልከኝ አይደል? እሱን አይደለም ያልኩ። በምሳሌ የተናገራቸው ለዚህ ጉዳይ ነው ብያቸው ነበር። ያላልኩትን ብለሃል ብለኛል። እዚህ ብያለሁ። አሁን አንተ ቅድም ያልኩህ ብያለሁ። እሺ አስረዳኝ። እሺ እኔ ይቅርታ። እሺ ለዛ እኮ ነው አየህ። አንደኛ በቃ የሆነ ነገር ላይ ነው ያለው፣ ኦር የሆነ ቦክስ አስቀምጠህ እዛ ውስጥ የሆነ ኦብጀክቲቭ ነገር አስቀምጠሃል። እሱ እንዲመጣልህ አስበህ ነው እያወራኝ ያለው። ውጣና ፍሪሊ አስብ። በቃ አእምሮን ለቀቅ አድርገውና ባክ ኤንድ ፎርስ። ኦኬ እንደዚህ ነው የተባለው። ስቲል አንደርስታንድ አላረኩትም፣ ግን የሆነ ሳለ ይረዳዋል። አእምሮ ይጫወት በነፃነት ፍቀድለት። የሆነ ነገር ላይ ሆነ አታወራኝ። በቃ ቢ ፍሪ ኮንቨርሴት አድርግ ከኔ ጋር። ኦኬ ከዛ በኋላ ከተረዳ፣ ካልሆነ ግዴታ አይደለም። የሆነ ሳለ ይገባል፣ ትተዋለህ እንጂ አፌ ላይ ሌላ ቃል እያስቀመጥክ እንዲህ ብሎ ሊመልስ ይችላል የሚል ነገር ጭንቅላት ላይ አስቀምጠህ እሱ እንዲመጣልህ እያሰብክ አታወራኝ። ኦኬ ሌትስ ጎ። አንደኛ
እሺ እንደዚህ ነው የሚለው ያ ለምሳሌ ይኸው ክፍሎችን ላሳይ። ቅድም ምንድነው ያልኩት? they were slow to understand even በእንግሊዝኛ እንደዛ ነው ያልኩት አይደል? ስናገር ለመረዳት ስሎው ስለነበሩ ነው አንዳንድ ነገሮችን በምሳሌ ይናገራቸው የነበረው። አንዳንድ ቦታ ላይ ደግሞ ለእናንተ ይላቸዋል ቅርብ ላሉት ለነሱ የእግዚአብሔርን መንግስት ማወቅ ተሰጥቷቸዋል፣ ለእናንተ በውጭ ላሉት ደግሞ ተቆልፎባቸዋል ይላል። አንዳንዴ ለምሳሌ እነዚህን ክፍሎች ተመልከት፣ ሰፋ አድርገህ ስታየው ስለምትረዳው ማለት ነው። እሺ ለምሳሌ ማርቆስ 8:17 ላይ 8:17 እንደዚህ ይላል። ኢየሱስም ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ አዘዛቸው ይላል። እነርሱም እርስ በርሳቸው እንዲህ የሚለን እኮ እንጀራ ስለሌለን ነው ተባባሉ። እሺ ኢየሱስም ሐሳባቸውን አውቆ ኦማር በእስልምና ውስጥ የሰውን ሐሳብ ማወቅ ለማን ነው የተሰጠው? ኦኬ እስልምና ውስጥ የሰውን ሐሳብ ልብ ውስጥ ያለውን ማወቅ ለማን ነው የተሰጠው? ለፈጣሪ። አዲስ ኪዳናችን ነው እንደሚል ኢየሱስም ሐሳባቸውን አውቆ ይላል። ሐሳብን ማወቅ ለኢየሱስ ነው። ስለዚህ ኢየሱስ አምላክ ነው የምንለው ለዚህም ጭምር ነው። ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣ እንጀራ ስለሌለን ነው በማለት ምን ያነጋግራቸዋል? እነሱ ራቅ ብሎ ያወሩትን ነገር እሱ እዚህ ጋር ሲናገር ነው ያለ ማለት ነው። አሁንም አታስተውሉምን? ልብስ አትሉምን? ወይስ ልባችሁ ደንድኗል? አይን እያላችሁ አታዩም? የቀደሙ አንተ ያመጣው ክፍል ላይ ያለው ቃል ማለት ነው። አይን እያላችሁ አታዩም፣ ጆሮ እያላችሁ አትሰሙም፣ አታስተውሉም። 5ቱን እንጀራ ለ5000 ሰው በቆረሱ ጊዜ ስንት መሶብ ሙሉ ትርፍራፊ አነሳችሁ እያለ ይሄዳል። አይን እያላቸው የማያዩ ልቦና እያላቸው የማያስተውሉ አሉ። ደንድናችኋልን ይላል። ራይት ደንዳና ናችሁን? ስለዚህ አንተ ቅድም ያመጣው ክፍል ላይ እነዚያ እንደዚያ ስለሆኑ ነው። ለምን? እግዚአብሔር ለድንዳኔያቸው ስለተዋቸው ነው። ምን ስለነበሩ? ደንዳኖች ስለነበሩ፣ እያዩ የማያዩ እየተነገራቸው የማያስተውሉ ስለሆነ ለነሱ ይነገራቸዋል በዛ መንገድ። ግን ስቲል ምን አይሉም? አያስተውሉትም ነው የሚለው። አያስተውሉትም። ኦኬ ሌላ የብሉይ ኪዳን ላይ ኢሳያስ ወንጌል የኢሳያስ ትንቢተ ኢሳያስ ላይ ስለ ክርስቶስ የተነገረ ትንቢት አለ መሰለኝ አላ ይሄ ድንቅ መካር ኃያል አምላክ የሚለው አይነት እሱ ማለት ነው። እሷን ብትነግረኝና እዛ ላይ የተወሰኑ ጥያቄዎች ስላሉ እሱ ላይ ምንድነው ችግር? ኦር እሱን ስታነብ ምንድነው ያልተረዳው? ኦር ምንድነው የተረዳው? ፎርዳት ማለት ኦኬ አንደኛ ክርስቶስ አባት ነው ወይ? የዘላለም አባት ይላልና ክርስቶስ አባት ነው ወይ? የዘላለም አባት ነው የሚለው እንጂ ከዘላለም አባት ይላል። የዘላለም አባት ነው ያለ እንጂ ከዘላለም አባት ነው ይላል። ነው የዘላለም አባት ነው የሚለው እኮ። ከዘላለም አባት ቢሆን ነው ኢየሱስን አባት የሚያደርገው። ኖ ከዘላለምም አይሁን ግን አባት ነው ወይ? አይሁን አትበላ እያወራህ የዘላለም አባት ይላል። ባይዘው የዘላለም የሚለው ነገር ከዘላለም መባል አይጠበቅበትም፣ መነሻ የለውም። ዘላለም ማለት አማርኛማ ትርጉም ይሰጣል እንጂ ለምሳሌ እሺ ላስረዳ። እኔ ዘላለም የሚለው ቃሉ ራሱ ምን ማለት ነው? ዘል ሁለት ነው ቃሉ ያለው። ባይዘው ዘል እና ዓለም ነው። ከዓለም የዘለለ ማለት ነው። ኢተርኒቲ ማለት ነው። በዕብራይስጡ ደግሞ ሄደህ ስታይ ሁለት ቃል ናት። አድ ምትል ኤ እና ዲ ብቻ ነች። አድ ዋናው በተጻፈበት ማለት ነው። ዘለ እና ዓለም ነው የሚባል የለውም። አድ ብቻ ነች። ኦኬ ምን ማለት ነው? አቢ አድ ይላል። የዘላለም አባት
አንተ እንደምትለው ኢየሱስን አባት ሰብጀክቲቭሊ አባት የሚያደርገው ከሆነ ከዘላለም አባት ሲባል አባት የሆነው እሱ ከዘላለምም ነው የሚል ትርጉም ይላል። የዘላለም አባት ከተባለ ደግሞ ዘላለምን ወደ ማን ይወሽቀዋል ማለት ነው? ወደ ኢየሱስ ክርስቶስ ውስጥ ይወሽቀዋል። ዘላለምን ያስገኘ የዘላለም ባለቤት የሚል ትርጉም ይሰጣል። ከዘላለም አባት ቢሆንስ ኢየሱስ አባት ነው የሚሆነው። ስለዚህ አቢአድ ነው፣ ዘላለምን ያስገኘ ነው፣ ዓለም ዘላለምን ዘልነት የቀደመ ማለት ነው። ነው ዘላለማዊነት። በነገራችን ላይ እህ እህ እህ። ዓለም ዘልነት ማለት ነው፣ ከዓለም የዘለለ ማለት ነው ዘላለማዊ ማለት አይደል እንዴ? አንተ አሁን አማርኛ ላይ አክሮባት እየሰራ ነው ያለው ማን ዘለ እና ዓለም ከዛ ዘል የሚለው ላይ ዘለለ ምንም ከዛ ቃል ዓለምን ያለ ዘላለም ማለት ኢተርኒቲ ማለት ነው። አይ ነው ኢተርኒቲ ማለት ነው። ይቅርታ ማለት ላይ ሰርገብቶ እሺ አይ ነው ኢተርኒቲ ማለት እኮ ነው። አዎ ግን አንተ አሁን ዘል የሚለው ላይ ዘለለ ከዛ ዓለም ከዛ ከዓለም ዘለለ ከዓለም ዘለለ የሚል አይነት ነገር አመጣ። አንደኛ አንተ እንደምትተረጉመው አይነት ሌክሲካል የለም። ዘላለም ተብሎ ራሱ ሎንግ ፔሪድ ኦፍ ታይምን ሊያስቀምጥ ይችላል። ባይዚ መጽሐፍ ቅዱሳችን ዘላለም ብሎ ከሆነ ታይም ጀምሮ ያለንን ቆጥሮ ዘላለም ሊል ይችላል። አሁን አንተ በምትለው ዳይሬክት ትርጉም ማስቀመጥ አትችልም። ለምሳሌ እንደ መልከ ጼዴቅ ሹመት አይ ነው ይሄ ይከብዳል። ተው የኛ ቶፒክ ስለሆነ ማለት ነው ክርስቲያኖች የምናወራው በመልከ ጼዴቅ ክህነት ለዘላለም ካህን ነህ ይለዋል። መልከ ጼዴቅ ምድር ላይ የነበረ ሰው ነው አይደለ? ዘፍጥረት 14 ላይ መልከ ጼዴቅ ነበረ። አብርሃም ሲመጣ ከተገናኘው መንገድ ላይ ባረከው ምናምን ይላል። ከዛ እንደ መልከ ጼዴቅ ሹመት ይላል ለዘላለም ካህን ነህ ይላል። መልከ ጼዴቅ ከዘላለም የነበረ ሰው ነው ያልነበረ? እስራኤል ምንድነው ሳሌም የምትባል ምድር ላይ የነበረ ካህን ነው። ካህንና ንጉስ ነው። የእግዚአብሔር ካህን ነው። ከዛ በሱ ክህነት መልክ ነው ክርስቶስ ለዘላለም ካህን የሚሆነው። ታዲያ መልከ ጼዴቅ የሚባል ለዘላለም የነበረ ካህን አለ ማለት ነው ከዘላለም ስለምን። ስለዚህ ዘላለም የሚለው ቃል የሚተረጎምባቸው 4 5 6 መንገዶች አሉ። አሁን ዘለለና ዓለም ብላ አትፍታ የለም ኢትስ እንደዛ ኦኬ ኢትስ የሚባል ኦኬ። ቃሉ ላይ ሳይሆን ጥያቄ አባት እንዴት እኮ ሆነ አንተ እዚሁ ፈጠርክና አዝናናኝ። ቆይ በኋላ ልጆች ጋር አውርቼ እስቅበታለሁ። የምሬ ነው። ዓለም ዘለል ከዓለም ዘለል ሰምቼ አላውቅም። ከሆነም እሰየው መልካም እንደዛ ነው። አያሳስበንም። ችግር አያሳስበንም የለውም። ቃሉን እንተውና አባት ማለት ነው። አባት አይደለም። የሚለውን ያው አልኩህ እኮ እንድታስረዳኝ ነው። ፕሩቭ አደረኩልህ እኮ በቃ ፕሩቭ አደረኩልህ። አንደኛ የሚለው ከዘላለም ለምሳሌ አላህ ከዘላለም ነበረ። ከዘላለም አልነበረም። ከዘላለምማ የሆነ መነሻ አለው። እሺ ምንድን ነው የሚባለው? ዘላለምን አስታከ ስላላ የሆነ ነገር በለኝ። መነሻና መድረሻ የለውም ነው አይደለ? መንሻና እኮ ዘላለምን ጥራና አላህን የሆነ ነገር በልልኝ አልኩ። የዘላለም ነው ልልህ እችላለሁ። የዘላለም የዘላለም ከሚለው የሆነ እሺ መነሻ ስላለው የዘላለም ስትል አሁን ይኸውልህ አሁን ቃላት ጨዋታ ስለሆነ ስንጠቃ ስለሆነ የተያያዝ ነው። የዘላለም ነው ቃል ተበላ። አሁንም ባለቤቱ ዘላለም ይሆንና አላህ የሱ ሰብጀክት ነው የሚሆነው። የሱ የሆነ ነገር ነው የሚሆነው። የዘላለም ነው። ለምሳሌ እኔ አባቴ ነኝ። ስለዚህ አባቴ ይቀድመኛል። ስለዚህ የዘላለም ነው ስትለው ዘላለም አላህን ይቀድመዋል ነው። አንተ በምትልበት አይነት የቃላት ስንጥቃ ሄደ። እዛ ቦታ ላይ ያለው ግን አቢአድ የሚለው ዘላለምን ያስገኘ ማለት ነው እንጂ አባትነቱ ላይ አይደለም ፎከስ የሚያደርገው። ዘላለም የሚለው ነገር ላይ ነው ፎከስ ኦኬ። አባት ማለት ክሬተር ማለት ነው አይደለም። እዛ ክፍል ላይ አንተ የምትላቸው ነገሮች በሙሉ ሀሳቡ ያልተጠቀሰም ኮንቴክስቹዋሊ ማለት ነው። ዘላለም ምንድነው አባት የሚለው በመኖሩ ምንጭነትን ያሳያል። ሌላ ቦታ ላይ እኮ ያሳያል፣ ምንጭነትን ያሳያል። ለምሳሌ እኔ አምላካችሁ አባታችሁ ነኝ፣ ከዘላለምም አምላካችሁ ነኝ ይላል። አባታችሁ ነኝ፣ አስገኛችሁ ነኝ፣ ከዘላለምም አምላካችሁ ነኝ አለ። ይሄን አይዲያ የሚሸከሙ ቦታዎች አሉ። እዚህ ቦታ ላይ ግን አንተ አሁን የምትለው የለም። ምንጭነትን አስገኝነትን ምናምን የሚል ሀሳብ የለውም። ስለዚህ አቢአድ ማለት ኦነር ኦፍ ኢተርኒቲ ማለት ነው። ኦን ያደርጋል ኢተርኒቲ፣ እሱን አይቀድመውም። ዘላለም እሱን አይቀድመውም። ዘላለምን ያስገኘም እሱ ነው። ዘላለም ውስጥ ከዛ ዘላለም ውስጥም አለ። ኢን ታይም ገብቷል ብለን በክርስቶስ ኢየሱስ በጊዜ ውስጥ ገብቷል ብለን እናምናለን። 2000 ዓመት። ኦኬ እንደዛ ከሆነ ተመልሶልኛል። እሺ መልካም። እሺ ክርስቶስ ሲሰቀል የቤተ መቅደስ መጋረጃ ተቀዶ ነበር አይደል? አዎ። እንድምታው ምንድን ነው? አንድምታው ዘሌዋውያን ላይ
እሱን ብፈልግ አገኘዋለሁ። ኤግዛክት ዴቱ ጋር እንደሆነ አላወቅኩትም። ዘሌዋውያን ላይ ቤተ መቅደስ ውስጥ ምንድነው አደባባይ ተብሎ የሚጠራው አደባባይ ቅድስት አለ። አዎ ቅድስትንና ቅድስተ ቅዱሳን ውስጥ ታቦቱና የእግዚአብሔር ታቦቱና ጽላቱ ከዛ ሁለቱ ኪሩቤሎች ደን የእግዚአብሔር ፕሬዘንስ ምክንያቱም ኪሩቤል ያጅበዋል የሚል ሌላ ቦታ ላይም ስላለ ማለት ነው። በኪሩቤል ላይ የምትቀመጥ ምናምን የሚል ስላለ ሌላ ቦታ ላይ ስለዚህ የኪሩቤል ምስል ያላቸው ክንፎች ምናምን ግራና ቀኝ ታቦቱን ያጅባሉ። ደን እግዚአብሔር አት ሴንተር አለ ተብሎ ይታመናል ማለት ነው። ያሬ ቴንኪው ዘሌዋውያን 16 ላይ አለ ታሪክ ደን እግዚአብሔር አለ ተብሎ ይታመናል። ኪሩቤሎች አሉ፣ የእግዚአብሔርን ፕሬዘንስ ነው የሚናገረው። ከዛ ቅድስት አለ፣ ከመጋረጃው ውጪ ቅድስት አለ። ቅድስት ማለት ሜዳ ነው። ስቲል ካምፕ እንትን ውስጥ ያለ ነው፣ ቤት ውስጥ ያለ ማለት ነው። የተንቀሳቃሽ ቤት አላቸው ካምፕ ብሎ የሚጠሩት ማለት ነው። ስለዚህ ተራምዶ ይገባበታል። ሆሊስ ኦፍ ሆሊ ተብሎ ነው የሚጠራው። ቅድስተ ቅዱሳን ታቦቱ ያለበት እግዚአብሔር ያለበት ተብሎ የሚታሰብበት ማለት ነው። ደን ሲገባ ደም ይዞ ነው የሚገባው። በዮም ኪፑር ኦር በማስተሰሪያ ቀን እንዲሁም በመሀል ኦኬ፣ እዛ ጋር የሚገባው በዮም ኪፑር ነው። በማስተሰሪያ ቀን ነው የሚገባው። በአመት አንዴ ነው ወደዛ ቦታ ላይ የሚገባውና የቀረው ደግሞ ውጪ ነው የሚደረገው። ኖርማል መስዋዕት ይሄ በየቀኑ ለሚያደርጉት ለሌላው እርግብ፣ ዋኖስ፣ በግ፣ ፍየል ምናምን የሚያመጡበት ውጪ ነው የሚደረገው። ይሄኛው ሆሊስ ኦፍ ሆሊስ የሚገቡት በአመት አንዴ ነው። ደን መስዋዕት ይዞ ገብቷል። ለህዝቡ የሚሆን ይሄ ካህን ሊቀ ካህናት መስዋዕት ይዞ ይገባና ደሙን ታቦቱ ላይ ይረጫል። ያ ምንን ያሳያል ሲባል ከኔ በኋላ ህዝቦች አሉ፣ ከኔ በኋላ አንተ የመረጥካቸው እስራኤል የሚባሉ ህዝቦች አሉ። ኃጢአትን ሰርተዋል፣ በድለዋል። ነገር ግን በዚህ ቀን ኃጢአት የምትሰራ ነፍስ ትጥፋ የሚል አዋጅ ካንተ ስላለ ሊቀ ካህናቱ ሜሴጁ ይሄ ነው። ኃጢአትን የምትሰራ ነፍስ ትጥፋ ስላልክ መሞት አለባት ስለተናገርክ ለህዝብ እንዲኖሩ ምህረትን አድርግላቸው፣ እንደ ሞቱም አድርገህ ቁጠራቸው ነው። ምክንያቱም ደም ስትታረድ የሚወጣ ነገር ነው አይደል? ስትሞት ምክንያቱም እዚሁ አሁንም ዘሌዋውያን ላይ ምን የሚል ነገር ይናገራል? የእንስሳው ህይወት ያለው ደም ውስጥ ነውና ደም አትብላ ይለዋል። ህይወቱ ያለው ስለዚህ ደም ይዞ ሲገባ የህዝቡን ህይወት ይዞ ነው የገባው። ይሄው ህይወታቸውን በአንተ ፊት አፍስሰዋል፣ እንደሌሉ ተደርገው ተቆጥረዋል፣ ኃጢአትን እንዳደረጉ አምነዋል። ስለዚህ ምህረት እንድታረግላቸው ብሎ ሊቀ ካህናቱ ወይም ማዕከለኛ ሆኖ የሚያገለግለው ወደ እግዚአብሔር ዙፋን ፊት ምንድነው ወደ ታቦቱ ፊት ይቀርባል። ከምን ጀርባ ሲባል ቅድስትንና ቅድስተ ቅዱሳንን በምትለየዋ መጋረጃዋን ከፍቶ ታቦቱ ጋር ገብቶ ማለት ነው። ኦኬ። ከዛስ አሁን ለምንድን ነው የተቀደደው ሲባል እንኳንም ይሄን ጥያቄ ጠይቅ። ምናልባት ላስት ኮስችን አሪፍ ጥያቄ ጠይቃል ብዬ ማስበው እሱን ስለሆነ ማለት ነው። ከዚህ በኋላ በየአመቱ የሚደጋገም ነገር የለም። ይሁ ተመልከቱ፣ አንዱ ካህን ብቻ በአመት የሚገባበትን እናንተም መግባት ትችላላችሁ። ለምን? አንዴ ለመጨረሻ የሆነ መስዋዕት እዛ ቀራንዮ ላይ ተሰርቶላችኋል። እዛ ጋር ደም ይኸውልህ፣ ብሉይ ኪዳን ላይ ደም ይዞ ሲገባ ነው መጋረጃዋን ከፍቶ የሚገባው። የህዝቡን ኃጢአት ይዞ ነው የሚገባው ምህረትን ለመጠየቅ። እዚህ ጋርስ ቀራንዮ የሚባል ተራራ ከፍታ ላይ አንድ የእግዚአብሔር በግ እየታረደ ነው። አንዴ ለመጨረሻ የሚሆን መስዋዕት እየቀረበ ነው። ስለዚህ ምን ይደረጋል ማለት ነው? ከዚህ በኋላ እችን መጋረጃ እየገለጠ የሚገባ ሊቀ ካህን አያስፈልግም፣ ዞር አድርጉ እያለ ነው እግዚአብሔር። አንድ ደግሞ ያላስተዋልከው ነገር ወር አስተውለህ ያልጠየቀኝ ነገር ጨርቁ ዝም ብሎ ተቀደደ ሳይሆን የሚለው ከላይ ወደ ታች ተቀደደ ነው የሚለው አይደለም? ኦስማን ነው አስተውላል። እሱ ከላይ ወደ ታች ነው የተቀደደው፣ ከታች ወደ ላይ አይደለም። ከታች ወደ ላይ ቢሆን ሰው ነው የቀደደው ነው የሚባለው። ታች የነበረ ሰው ራሱ ቀደደ ነው የሚባለው። ከላይ ወደ ታች ሲሆን ግን እግዚአብሔር ነው የቀደደው። አንድ ዲቫይን የሆነ ነገር ነው የቀደደው።
ስለዚህ የዚህን ስርዓት መጨረሻ ያመጣው እግዚአብሔር ራሱ ነው። ለዚህ ነው አይሁዶች የሚያደርጉትን ዛሬ ማናረገው፣ እነሱ መስዋዕት የሚያቀርቡትን ማናቀርበው። ለዛ ነው የተቀደደው። መጋረጃው ብቻ ነው የተቀደደው። እንደው ዳርና ዳር ላይ ስለፈረሰ መጋረጃውን ወጥሮ ቀደደው እንዳይባል። ኦኬ። ስለዚህ እግዚአብሔር የብሉይ ኪዳን ስርዓትን የመስዋዕት ስርዓትን መጨረሻ ያመጣው በልጁ በኩል ነው። ልጄ መስዋዕት ሆኗል። እዛ ጋር በክርስቶስ ሞት ታርዶላችኋል። በክርስቶስ ሞት ማለት ነው። ታርዶላችኋል። ደሙ ፈሷል። ቀራኒዮ ላይ ተንጠልጥሎ ነው ያለው። እሱን መስዋዕት ተቀብየዋለሁ። ከዚህ በኋላ በግና ፍየል አመጣችሁ ወደዚህኛው መጋረጃ አትመጡም፣ አብቅቷል። ወደ እኔ ፊት ለፊት እኔን ማግኘት ትችላላችሁ አለን ማለት ነው። ምክንያቱም መጋረጃው ውስጥ ያለው ማን ነው? ቅድም ያልኩ ኪሩቤሎች ሸፍነውታል ምናምን ማን እንዳለ የሚታመንበት ነው። እግዚአብሔር እንዳለ የሚታመንበት ነው አይደል? ስለዚህ መጋረጃውን ከቀደድከው እግዚአብሔርን ፊት ለፊት ታየዋለህ ነው የሚሆነው። ስለዚህ ምን አለ ማለት ነው? በልጁ በኩል በስጋው በኩል አባትን ፊት ለፊት ማየት እንችላለን። እግዚአብሔርን ፊት ለፊት ማየት እንችላለን። መካከለኞች አያስፈልጉንም። ብቸኛው መካከለኛችን ኢየሱስ ክርስቶስ ሆኗል። የእግዚአብሔር በግ ሆኗል። ስለዚህ በግ፣ ፍየል፣ የሆነ መስዋዕት፣ የሆነ ከኛ የሆነ ነገር እያመጣን የምንቀጥልበት ስርዓት አብቅቷል ብሎ የነገረን ራሱ ነው። የመጋረጃው መቀደድ ከክርስቶስ ሞት በፊት መሆኑና ሞት በኋላ መሆኑ የተለየ ትርጉም ይሰጣል አይሰጥም? እንዴ ሲሞት እኮ ነው የሚለው። በህይወት እያለ አይልም። ነፍሱን ሰጣ። ነፍሱን ሲሰጥ ኢሚዲየትሊ ያኛው ተቀደደ ነው የሚለው። በህይወት እያለ አይልም። በተለያዩ ወንጌሎች ላይ እንደዛ አይልም። እስቲ የት አለ? የትኛው ወንጌል ላይ ነው እንደዛ የሚለው? ማርቆስ ለምሳሌ ከሞተ በኋላ ቤቱ ጥንቀት መጋረጃው ተቀደደ ይናገራል። እሺ ከሞቱ በፊት የሚለው የቱ ጋር ነው? ከሞቱ ወይ ማቴዎስ ወይ ሉቃስ ይመስለኛል። ከሁለቱ አንዱ ነው። እስቲ ቼክ አድርገው። አሁን እንትኑ ስለሌለኝ ነው፣ ግን ትርጉሙ ላይ ለውጥ አለው አይደል? ለውጥ አያመጣም። ምስል ነው አያመጣም። ምክንያቱም ከመስቀል ላይ ወረደ የለማ። ትርጉሙ ላይ ለውጥ የማያመጣበት ምክንያት የሮማን ኤክሲኪዩሽንን ብታጠና፣ ኤርሊ ስቶሪዎችን ብታጠናቸው ማለት ነው። በሮማን ኤክሲኪዩሽን ሮማኖች ናቸው የገደሉት አይደል? የሰቀሉት አትሊስት በሮማን ኤክሲኪዩሽን መስቀል ላይ የወጣ አምልጦ የወረደ የለም። ኦስማን በሮማን ኤክሲኪዩሽን በሮማኖቹ አገዳደል አይደለም መስቀል ላይ ወጥቶ ተይዞ ወደ መስቀል እየሄደ በመሀል ያመለጠ የለም። በመሀል ያመለጠ የለም። ኤክሲኪዩት እንደምትደረግ ታምኖ ወደ መስቀል እየሄድክ ከሆነ አበቃልህ። በቃ እዛ ተንጠልጥለ ወይ እግር ተሰብሮ ሰንበት በፊት ከሆነ እግር ተሰብሮ ትወርዳለህ። ቶሎ እንድትሞት ነው። እግር የሚሰበርበትም ምክንያት ከታች እንትኑን ደግፈው ወደ ላይ እንዳትንጠለጠል ነው። ባይዙ ራስህ ለቀህ ሳምባ ተወጥሮ እንድትሞት ነው። ኢየሱስ ግን ቀድሞ ሞቶ ስለነበረ እግሩን አልሰበሩትም ይላል መጽሐፍ ቅዱስ ሲናገር። ሊሰብሩ ሲመጡ ወንበዴዎቹ አልሞቱም ነበረ። ከዛ እነሱን እግር ሰበሩ። እግር የሰበሩበት ምክንያት ሰውነታቸውን ለቀቅ እንዲያረጉ ማለት ነው። ለቀቅ ሲያረጉ እንዲተንጠልጥሎ ስላሉ ሳምባቸው ይወጠራል። ወደ ላይ መተንፈስ አይችሉም፣ እንዲሞቱ ማለት ነው። ኢየሱስ ጋር ሊሰብሩ ሲመጡ የለም ሞቷል። ከዛ ጦር አንስቶ ጎኑን ወጉ፣ ውሃና ደም ወጣ። ኦልሬዲ ቀድሞ ሞቷል። ስለዚህ መስቀል ላይ ከተኮነ ኦልሬዲ መስዋዕቱን ተቀብሎታል። መውረድ የሚባል ነገር ሳትሞት አትወርዳለህ።